እንግዲህ የተኛውን ኤሊ በሳሙኤል በኩል ከቀሰቀሰው የተኙትን ብፁዕ አቡነ ማርቆስን በረኛው በኤርሚያስ በኩል እየቀሰቀሳቸው ነው። ይሰሙታል። ባይዘው ይሄንን ቤት ቅዱስ የእግዚአብሔር ልጅ ገናናው ኢየሱስ ምስክሬ ነው እኮ ይሰማሉ። ከእነንትና ጋር እደዋወላለሁ ብዬ አልነግርህም። ኦኬ አልነግርህም እኮ ነው ብዬ ማለት እና የተኙት እነማን ናቸው? እኛ እኮ ነን። አዎ ስብከተ ወንጌል ነው የተኛው። አዎ አይደለ? አዎ እንጂ ጠቅላይ እየቀሰቀስናቸው እኮ ነው። ታዲያ አባቶቻችን ምን አደረጉ? ምሁራኑና ጳጳሳቱ ለሽ ባሉበት ህዝቡ ይነቃል? እንዲ አይነቃል። እሳቸው ጨለማ ውስጥ ነን ይላል። ህዝቡ እኛን መጥቶ ይፎግረናል። ምን እያለ ኑ በብርሃኑ ተመላለሱ ይሉልናል። ይመጡና ቀጥሎ ያለው ግጥም ዳቦ እንድትልሱ ጠላ እንድትቀምሱ ካልሆነ በስተቀር ብርሃን አለ ብለህ ብትለኝ ጳጳሱ ድቅድቅ ጨለማ ውስጥ ነን ያለ ነው ብለዋል። ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር ከቅርብ ዘመዶቻችን ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ጳጳሳቱና ሊቃውንቱ ፊት ቀርቦ ነው ስብሰባ እየተነገረ ያለው። የኤርሚያስን የዮናታንን የትዝታውን ስም በመጥራት እዛ ሲከሱን ነበር። ተሰማዋለ። ቀጥሎ ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ። ማንን ልትመሩ ነው? ወጣቱ እኮ እያለቀ ነው አለ። ወጣቱ እየሄደ እኮ ነው። እናንተ እንደምትሉት አይደለም። እዚህ ቤት እየተሞጋገሳችሁ እንደምትሉት አይደለም። እኛ ሶሻል ሚዲያ ላይ እያገለገልን ነው። ከቅርብ ዘመዶቻችን ወዳጆቻችን ጀምረን ብዙ ሰው እያጣን ነው። ባዶ መቅረትስ አይሆንም ወይ? የልጁ ጩኸት ነው። በአባቶች ፊት ቀርቦ ማለት ነው። ስራ አልተሰራም ትለኛለህ እንዴ? ሸጋ ስራ ነው እንጂ የሰራው ጌታ መንፈስ ቅዱስ። ብዙ ሰው እያጣን ነው። ባዶ መቅረትስ አይሆንም ወይ? ኦኬ። ነገር ግን 50 ውስጥ ያሉ ከ50 በላይ የሚሆኑ ኦርቶዶክሳውያን 50% በላይ የሚሆኑ ኦርቶዶክሳውያን ስለ እምነቱ ጠንቅቆ የማያውቅ እነሱንስ ለመመለስ ምን ዝግጅት አለ? ቤተክርስቲያን 50% የሚሆነው ኦርቶዶክሳዊ ስለ እምነቱ እንኳን ጠንቅቆ አያውቅም። ይሄንን ህዝብ ነው ወንጌል መስበክ ብላስፌሚ ነው ብሎ የሚሉን። ህዝባችን ሲኦል እንዲገባ የሚያደርገው ይገደኛል እኮ አልኩ። ስለ ኢትዮጵያ ኦርቶዶክስ ታሪክሳን ምዕመን ህዝብ ይገደኛል። እኔ በእንባ እማነባላቸው ምጸልላቸው ሰዎች ናቸው። ኦኬ አይኖቻቸው እንዲከፈቱ 50% ኦርቶዶክሳዊ አለ በሱ በቄሱ ንግግር። አይ ቲንክ ቄስ እንደሆነ ነው የሆነ ቪዲዮ ላይ አይቻለሁ። እሱን ተመሳስሎብኝ ይሁን ምህረት አድርጉልኝ ብቻ። ዛጋ ድንገት ተሳስቼ ከሆነ ላይሆንም ይችላል። በዚህ ሰው ንግግር እዛው አባቶች ጋር ቆመ 50% የሚሆነው ኦርቶዶክሳዊ ሃይማኖቱን አያውቅም። የሄዱትንስ ለመመለስ ምን ተደርጓል? የሄዱትንማ ለመመለስ መሳደብ ነው። የተያዙት እነሱ መሳደብ ነው። ኤርሚያስ ከቤቱ ወጣው። አንድ የቤተ ክርስቲያን አባት ቀርቦ ልጄ ወይ ምንድነው የጎደለው ብለው አይደለም ያሉ። ስድብ ነው የሚያጥረገርጉ። በጋሻው ሲወጣ ምንድነው ነገሩ ብሎ ቀርቦ ይጠይቀውልም። መሳደብ፣ መራገም፣ መተቸት፣ ግልብነት፣ በቃ ስሜታዊነት። በስሜት ፈረስ ላይ ተቀምጠው አንድ ህዝብ ሲወጣባቸው እርገሙት፣ ስደቡት፣ አበሻቅጡት። ይሄን ያዙት። በትህትና ቀርቦ ማን ጠይቆ ያውቃል? አሁን ወጣቱ እያለቀ ነው። ባዶ መቅረትማ ጃልሜዳ እኮ ዘንድሮ አየ። ማን ነው ወንድምነት? ቢኒያ አለ። ካሜራ ቪዲዮ ክፍል ማነው? ማይክ አንሳ ካለ ቢኒ አለ። የለም መቅዲ ያለሽ አለ። ኤርሚ ልደተ ቃል ፔጅ ላይ ግቢና እኔ አንዴ የተናገርኩት አለ። የኢትዮጵያ ኦርቶዶክስን እግዚአብሔር ነው የሚበቀላት ብያልኩት ቪዲዮ አለ። እሱ አስቀምጦታል። እሱ ፔጅ ላይ ፈልገሽ አምጪ። እግዚአብሔር ሲበቀላት እንዴት ነው የሚበቀላት ብያልኩት ልደተ ቃል ያኔ መልስ ብሎ ሰጥቶኛል። እሱ ፔጅ ላይ አለ። እግዚአብሔር ይበቀላል። ሲበቀል ምንድነው የሚያደርገው? ሜት አድርገው ተየው። ሲበቀል ምንድነው የሚያደርገው? ህዝቡ ነው ከእጅ የሚነጥቅህ። ይኸውልህ ጴንጤ ወገኔ፣ ወንጌል የማትሰብክ ከሆነ እግዚአብሔር ይበቀላል። እግዚአብሔር ሲበቀል ወንጌልን በሚሰብኩ በሌሎች አብያተ ክርስቲያናት ካሉ በእነሱ ህዝቡን ከእጅ ላይ ይነጥቀሃል። ይዛቸው ሲኦል አትገባም።
አማኑኤል የሞተለትን ህዝብ አንተ አትገለውም። ከሞተላቸው ከእረኛቸው ጋር መንጋውን ማገናኘት አለብህ በስብከት። ቅዱስ ጳውሎስ ሐዋርያ እናንተን እንደ ንጽሕት ድንግል አድርጌ ለክርስቶስ ላቀርብ ነው ብሎ ያለው በስብከቱ ለክርስቶስ ነበር የሚያጨው ቅዱስ ጳውሎስ። እዚህ እኮ አንተ ለአቡነ እንትና ለማይሆን እንትና ጉድሯ እንትን ብሎ ፀጉራቸው ተላይቶ አንጎላ ፈሶ ከአፍንጫዋ ተንጠባጠበ እግሯ ዞረ እንትን የፍየል ቀንድ አበቀለ ይላል። ዳርያስ የራሷ ጉዳይ ነው። የሞተለት አማኑኤል ቀራንዮ መስቀል ላይ ህዝቡን ከሱ ጋር አገናኝ እንጂ የምትሰብክ ከሆነ ለዚህ ህዝብ ለኦርቶዶክስ ህዝብ ማለት ነው። ማንም ጳጳስ ደሙን ያፈሰሰ፣ ማንም መምህር ደሙን ያፈሰሰ፣ ማንም ቄስ መነኩሴ ቆሞስ ደሙን ያፈሰሰ የለም። ለዚህ ህዝብ ለጴንጤው ማንም ፓስተር፣ ማንም ነቢይ፣ ማንም ሐዋርያ ነኝ ብሎ ቢል፣ ማንም የቤተክርስቲያን ሽማግሌ ነኝ ብሎ ደሙን ያፈሰሰ ስጋውን የቆረሰ ማንም የለም ከአማኑኤል ከእግዚአብሔር ልጅ ከዳዊት ልጅ በስተቀር ማለት ነው። ከድንግሊቱ ከማኅፀኗ ፍሬ ውጪ ለኤርምያስ ደሙን ያፈሰሰ ስጋውን የቆረሰ የለም። ቢኖርም ለዘላለም አለቅልቄ ደፍቼዋለሁ አልኩ፣ አልቀበልም። ጥፍሯ ተነቀለ፣ አንጎላ ፈሰሰ፣ ጀርባዋ ዞረ፣ መቀመጫዋ ሳሳ ይለኛል። የራሷ ጉዳይ። እንደዛ ብለህ የምትላት ሴትዮ ምን ይመለከተኛል? እኔ የእሷ መቀመጫ መሳሳት ለአንተ ስትል ነው ብለህ ጥለህ ዳርያስ መቀመጫ ሳሳ ይለኛል። እኔ በጣም ለእናንተ ስትል ቁጭ ብላ ስታነባ መቀመጫዋ ሳሳ ይለኛል። ለምን አይሟሟም? አይመለከተኝም ስልህ ሞቱ ቀጥታ የሚመለከተኝ የጌታዬ ነው። ስሙን ስጠራ እምባ ይቀድመኛል። ታውቃለህ? የእኔ አባት ትዝታው ውለታው ያደረገልኝ እኔን ወዶ ከሰማያት መጥቶ ከአንዲት አይሁዳዊት ልጃገረድ ማኅፀን ተጸንሶ በበረት ክብር በሌለው ቦታ ተወልዶ ክብር በሌለው ቦታ በመስቀል ላይ የሞተው እኔን ወደ ክብር ሊያመጣኝ ነው። አንተዬ የተወለደው ክብር በሌለው ቦታ የሞተው ክብር በሌለው ቦታ በወንበዴዎች መካከል በረት ተወለደ። በመስቀል መካከል በሽፍቶች በመስቀል ላይ በሽፍቶች መካከል ተሰቀለ። ሁለቱም ክብር የለውም ቦታው። የሞቱም ቦታ ክብር የለውም፣ የተወለደበትም ቦታ ክብር የለውም። በዘላለም ዙፋኑ ላይ የከበረ የሰማይ የምድር ፈጣሪ በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል ትክክል የሆነ ባለመበላለጥ ባለመቀዳደም ከዘላለም የነበረ ጌታ እንዴት ለእኔ ሲል በበረት እንዴት ለእኔ ሲል በወንበዴዎች መካከል ምን ሊሆን ነው? ይህንን ሁሉ የሆነ ብለህ ስትል እኔን ወደ ክብር ሊያመጣ። ለዚህ ዕብራውያን መልእክት መጽሐፍ ምዕራፍ 2 ላይ ሲናገር የአምላኬ እግዚአብሔር ቃል ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ይላል። አየህ፣ እኔን ወደ ክብር አንተን ወደ ክብር ሊያመጣ የሞተው ኢየሱስ ነው። በቂ ከበቂ በላይ ነው። ሌላ ጋር ቅሉጥ አልሄድም። የእንትና መቀመጫዋ ሳሳ፣ ወገቧ ጎበጠ፣ አይኗ ተጎለጎለ፣ አንጎሏ ፈሰሰ፣ አንጀቷ ተጎተተ፣ የራሷ ጉዳይ። ባዶ መቅረትስ አይሆንም ያለ ባዶ እየቀራችሁ እኮ ነው። የጊዜ ጉዳይ እንጂ ባዶ እየቀራችሁ ነው። ለምን? እግዚአብሔር ሲበቀል ህዝብን ከእጅ ነው የሚነጥቀው። በግልጽ የማውቃቸው ሰዎች በፐርሰናል ማተባቸውን በአደባባይ የሚቆርጡ ብዙ ናቸው። በመቃ ሰውቶ የሚቆርጡ ማለት ነው። እነዚህ አላዳኗቸውም። እነዚህ አሁን ቲክቶክ ላይ የሚሯሯጡ ውርውር የሚሉ አልነበሩ? ባለፈው ላይ እናኬ እነዘኬ የምላችሁ የምትሏቸው ማለት አንዳቸውም አላስጣሏቸውም። ስራው እኮ ተሰርቷል ነው ብዬ የምልህ። ለጌታ ለመንፈስ ቅዱስ ክብር ይሆንለት። ጌታን ባርኩ። በራሳቸው አፍ ነው የሚመሰክሩት። ብራዘር እኔ ብነግርህ ፖለቲካ ነው ትለኛለህ። 10 ዓመት ውስጥ ምንም ለውጥ ላላመጣ ለምንደው እዚህ የምጮኸው? ብራዘር የተባረከች ቆንጅዬ ሚስት አለኝ። ከሷ ጋር ሄጄ አንድ ቢች ላይ ተኝቼ አይስክሬሜን እየላስኩኝ መዋል እኮ እችላለሁ። አየህ፣ የተጠራሁበት ዓላማ አለ፣ የተጠራሁበት ጥሪ አለ። ወንጌል ሰባኪነት ማለት ነው። ተረታቸውን እናደቀዋለን፣ እንፈጨዋለን፣ እውነትን እንሰብካለን። ምስክሩነት ውስጥ እነሱ ራሳቸው ናቸው የመሰክሩት። እኔ ብመሰክር ፕሮፓጋንዳ ነው፣ ውሸት ነው። ኤርሚያስ አንድ ሰው ማልዳን ስንት ሰው እንደሚድን ታውቃላችሁ? በውስጥ እዚህ ጋር አሁን እኛ እንደ 77 ቁጥር ጻፉ አንልም። የሚለቅሙ ለቃሚዎች ስለነበሩ አሁን በውስጥ ነው ጫወታው። በውስጥ ታቦት በውስጥ የታ ኦሪት ይከልልዋ እያልን ከበሮ እንመታ እንደነበር አሁን በውስጥ ነው ጉዳዩ። አየህ፣ በራሳቸው አፍ ይመሰክራሉ። ብዙ ወጣት እየሄደብን ነው አሉ።
መልካም ወጣት የሚል ማለት ነው። ሐዋሳ ላይ አንድ ማዕከል ነው የገነባው። ትልቅ ነው፣ በጣም ትልቅ ነው። ሄዳችሁ አይቼዋለሁ እንዳጋጣሚ ማለት ነው። እየሄዱ ያሉ በየጊዜው በየአመቱ ቤተክርስቲያን ይሳደባል። በየአመቱ ነው የሚዘጋጀው እና ከባለፈው ጉባኤ እናንተ የቤተክርስቲያን ሊቃውንትን ብፁዓን ሊቃነ ጳጳሳትን አያውቁም፣ አንተ ጋር መጥተው ይማሩ። ልክ ነው፣ እውነት ነው፣ ልክ ነው። በጣም አሳፋሪ መድኃኒዓለምን ምስክሬ ነው። ልክ ነው፣ ልክ ነው። የዘላለም ድህነት ጉዳይ ሲነሳ እንደማታውቁ እኮ ብፁዕ አቡነ ገብርኤል እኮ ሲናገሩ ከላይ እስከታይ ተንጫጫ እኮ። በግ የቀበረው አስማተኛ ጳጳስ ሁሉ ተነስቶ በዘር ሁሉ በቋንቋ ሁሉ መሳደብ ጀመረ እኮ አይደለም እንዴ? አዎ፣ ፈትሹ ቤታችሁን። ህዝብ እያጣን ነው አሉ። እነኝስ ይሳደባሉ እና የተኙት እነማን ናቸው? እኛ እኮ ነን። ስብከተ ወንጌል ነው የተኛው አይደለ እንጂ ጠቅላይ እየቀሰቀስናቸው እኮ ነው። ታዲያ አባቶቻችን ምን አደረጉ? አሁን እኔ ለእኔ አባት ናቸው በእድሜም ማለት ነው። በሃይማኖት እንኳን አንድ ባንሆንም ቀድሞ ግን አባቴ ብዬ የምጠራቸው ናቸው። በሃይማኖት ሊቀ ጳጳስ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ ብፁዕ አቡነ ማርቆስ ተኝተናል አሉ። እኛ ልጆቻቸው እየቀሰቀስናቸው እኮ ነው። ታዲያ ስብከተ ወንጌሉ ተኝቷል። ጠላቸውን ጠጥተው ተኝተዋል። ስብከት የሚባል የለም ኦርቶዶክስ ቤተክርስቲያን ውስጥ። እውነቱ ልንገራችሁ የለም። ተጣላሃል አንተ። የአቡነ አረጋዊ ዕለት አቡነ አረጋዊ ነው የሚነገርህ። የጊዮርጊስ ዕለት ስለ ጊዮርጊስ ነው የሚነገርህ። የተክለ ሃይማኖት ዕለት ስለ ተክለ ሃይማኖት ነው የሚነገርህ። መግቢያው ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይላሉ። መጨረሻው ላይ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ብሎ ይጨርስልሃል። በቃ አለቀ። ከመሃል ግን የሚያወራ ሁሌም በየወሩ እናታችን ክርስቶስ ሰምራ በተጉለት አውራጃ በቡልጋ ነው በተጉለት አውራጃ የቀድሞ ተጉለት አውራጃ ስለሆነ በቅዱስ ጌ በሚባል ቦታ ሄጀበታለሁ። ቦታውን ባይዞ እና ቢያት ወልዳ ታደገች በኋላ ብሎ ይድላል። በየወሩ አንድ የቡልጋ ሴትዮ ልሰብክ ነው እንደ አንተ ቤተክርስቲያን የተባልከው። የዘመናት አምላክ የምድር ዳርቻዎች ሁሉ ፈጣሪ አይነገርም እንዴ? ማዳኑ አይሰበክም እንዴ? ወንጌሉ ጉልበት ለምንድነው ህዝብ የሚሄደው ከኦርቶዶክስ ቤተክርስቲያን የሚወጣው? የጴንጤን ስም በዚህ ያህል ልክ ኦርቶዶክስ ከነ አገልጋዮቿ እያጥላላች እንዴት ህዝቡ እየመጣ ወደ ጴንጤ ይቀላቀላል? ተኝተን አሉ። ልክ ነው። መተኛታችሁን ማመናችሁ ብፁዕነቶ እግዚአብሔር ይስጥልን። እንግዲህ የተኛውን ኤሊ በሳሙኤል በኩል ከቀሰቀሰው የተኙትን ብፁዕ አቡነ ማርቆስን በረኛው በኤርሚያስ በኩል እየቀሰቀሳቸው ነው። ይሰሙታል። ባይዘው ይሄንን ቤት ቅዱስ የእግዚአብሔር ልጅ ገናናው ኢየሱስ ምስክሬ ነው እኮ ይሰማሉ። ከነንትና ጋር እደዋወላለሁ ብዬ አልነግርህም። ኦኬ አልነግርህም እኮ ነው ብዬ ልጄ ትንሽ ለዘብ አድርገው ምናምን ነገር ብለው የሚሉን እኮ አባቶች አሉ። ምን ለዘብ እናደርገዋለን? መጽሐፉን ገልጠን እናሳያለን። እና የተኙት እነማን ናቸው? እኛ እኮ ነን። ስብከተ ወንጌል ነው የተኛው። ታዲያ እነሱ አሁን ጳጳሳቱ ተኝተው ህዝቡ የነቃ ነው ብለህ ትላለህ? ብራዘርዬ እነዚህ ቲክቶክ ላይ በሚሯሯጡ የታክሲ ተራ ልጆች ተብለው በተባሉት በዲ በኩሉ እነሱ ያነቁታል አለ። ሞከሩ እኮ የተወሰነ ጊዜ፣ አሁን የሉም፣ ጠፉ። ግማሹ ገዳም ያስተዋውቅልሃል፣ ብር ሽቀላ ላይ ናቸው። ለአንድ ገዳም የሆነ ነገር ስትል 100,000 ምናምን ነገር ይበጭቃሉ። በቃ እዛ ላይ ናቸው፣ እዛ ስራ ላይ ተጠምደዋል። ለምን? እግዚአብሔር አላካቸውማ። እንዲሰብኩ መቼ እግዚአብሔር ላካቸው? አላካቸውም። ሲሰብኩ ታውቃለህ? የለም። ከሰበኩ የኦርቶዶክሳውያኑ እነዚህ የባጃጆች ሁሉ ተራውያን የሚሰብኩት ምንድን ነው? ውሃ ነው። ውሃ ያድናል ይለዋል። የእግዚአብሔር ልጅ ያድናል አይሉም። ሲጀምሩ ውሃ ያድናል፣ ውሃ ፍቱን ነው ይለዋል። ውሃ ፍቱን የሆነው ለመጠጣትና እንደዚሁም ደግሞ የሰውነትን እድፍን ለማስወገድም እንደዚሁም ደግሞ ለጥምቀትም ጭምር እንጠምቀንበታለን። መጥተው ቢሰብኩ ጥምቀት ያድናል የሚለው ኢየሱስ ያድናል አይሉም። ለእነሱ አላርጂክ ነው። ኢየሱስ ያድናል ብሎ ስብከት ከዛ መጀመር በፍጹም። ህዝቡን ታባልጉት እንዴ ነው የሚባለው። ያደግንበት እኮ ቤት ነው። አዎ። እና እሳቸው ተኝተው ህዝቡ ይነቃል እንዴ? እሳቸው እኮ የስብከተ ወንጌል ኃላፊ ናቸው። እሳቸው በተኙበት ጳጳሱ በተኙበት ሌላው መምህር ይነቃል እንዴ? አይነቃም። መምህራኑና ጳጳሳቱ ለሽ ባሉበት ህዝቡ ይነቃል እንዴ? አይነቃም። እሳቸው ጨለማ ውስጥ ነን ይላል፣ ህዝቡ እኛን መጥቶ ይፎግረናል። ምን እያለ ኑ በብርሃኑ
ተመላለሱ ተመላለሱ ይሉልናል። ይመጡና ቀጥሎ ያለው ግጥም ዳቦ እንድትልሱ ጠላ እንድትቀምሱ ካልሆነ በስተቀር ብርሃን አለ ብለህ ብትለኝ ጳጳሱ ድቅድቅ ጨለማ ውስጥ ነን ያለ ነው ብለዋል። ኑ በብርሃኑ ተመላለሱ ዳቦ እንድትቀምሱ አተላ እንድትልሱ ድርሳነ መስቀል ላይ እንደተጻፈው ማለት አተላ የሚለው ድርሳነ መስቀል ላይ ቃል በቃል ተጽፏል። ድርሳነ መድኃኔዓለም ወገድ ለመባቸው ላይ በግልጽ ተጽፏል። ጠላው እንኳን ብታጣ ጠላ የነበረበትን ማድጋውን በምላስ ብትለስ ትጸድቃለህ ይላል ድርሳነ መስቀል ላይ። እና ዝም ብዬ አወራሁ እንዳይመስልህ። ኑ በብርሃኑ ተመላለሱ ዳቦ እንድትቀምሱ አተላ እንድትልሱ ኑ እንደዚህ ነው መሆን ያለበት መዝሙሩ ማለት ነው። በብርሃኑ ተመላለሱ ብለህ አባታችሁ ጨለማ ውስጥ ነው ያለ ነው ብለዋል። አንተ ጨለማ ውስጥ ሆነህ እኔን ወደ ጨለማ አትጥራኝ፣ ብርሃን በሆነው በጌታ በኢየሱስ ክርስቶስ አምኜ በእርሱ አለሁ። እና አሁን ይህን ቶሎ ብሎ ለአንድ ጎረምሳ ጥሩ ነው። ማነቃቂያነቱን የወድጄዋለሁ በእውነቱ። ይህ ባነቃቃ ኑሮ ሆነ እና ሳሙኤል ነው እኔ ያረካኝ በእውነቱ። ሁላችሁም ጥሩ ናቸው፣ ግን ሁላችሁም ጥሩ ናት ባላ እንዳትሉ መብት ነው። አምን እያሉ ነው እነኚህ ሰዎች። አላርም ሆነውልናል፣ እያንቁን ነው እያሉ ነው። ታዲያ ኦርቶዶክስ ለእኛ እኮ የወርቅ ማርዳ እኮ ልሸልመን ይገባል። በእውነት እውነቴን እኮ የምልህ ጠርታ ልትሸልመኝ የሚገባው እኔን ነው። ጠርታ ልሸክመን የሚገባው በእውነት ትዝታውን ነው። እኛ አሳይተናቸው ነው መጽሐፍቶቻችን ጥራት ይጎላቸዋል ብለው ያሉት። ሶሻል ሚዲያውን እሱ ቤት እንዳትገቡበት ቪዲዮ እጄ ላይ ያለ እኔ ቤት ማለት ነው። ለምን ለምን ኤርሚያስ ቤት አትግቡ ብሎ የሚሏቸው? ለምን እነ ቀሲስ ቴዎድሮስ እንዲያወግዙ ለምን ተነገረ? አልፈው ከፍ ብለው ሄደው ስማችንን አልጠሩም እንጂ መጋቢ አዲስ አይነ ስውሩ ማለት ነው። መጋቢ አዲስ አለማየሁ ናቸው። እሸቱ አለማየሁ መጋቢ አዲስ ቲክቶክ ላይ አንድ ኦርቶዶክሳዊ ገብታችሁ እንዳትሟገቱ አሉ። ለምን? ህዝብ እየሄደባቸው ነው። ብራስር ለኦርቶዶክስ መልስ እንሰጣለን ብላችሁ ቲክቶክ ላይ የምትገቡ ሰዎች አቁሙ፣ ስለመቤቴ አሉ መጋቢ አዲስ። ከላይ እስከታች እኮ ያንጫጫቸው ከጌታ ጋር ከወንድሞቼም ጋር ሆነ። በምን? በራሳቸው መጽሐፍት። የገድል አርበኛ የኢየሱስ ምርኮኛ ብለህ ብትለኝ የፈለግከውን በል ብራዘር። አዎ የኢየሱስ ምርኮኛ ነኝ። ይህንን የሰው ስርዓት ትምህርት ያለ ርኅራኄ ከትክቼ ማንም በማያስጥለው ያለ ገላጋይ መጽሐፍቶችን እርቃንህን አስቀርቼልሃለሁ። አባቶችህ ጥራት ይጎላቸዋል እንዲሉ አስደርገናቸዋል። ክብሩ ለኢየሱስ ክርስቶስ ይሁን። እነዚህ በኩሉ ለምን አይገቡ? እነ ቀሲስ ቴዎድሮስ ለምን አይገቡ? ይሄ ሲጎደፍር የነበረው ዲያቆን ሁሉ ስርዓት አስይዘነዋል። እናንተ ለምን አትገቡም? ቄሶቹ መነኮሳቱ ለምን አይገቡም? ገብታችሁም እኮ ቼክ ተደርጋችኋል። መጽሐፍቶቻችሁን ራሱ አታውቁትም። ታምረ ማርያም የሚባል መጽሐፍ እጄ ላይ እንደዚህ እስኪያረጅ ድረስ እኮ ያነበብኩት እኔ ነኝ ያነበብኩት እንደዚህ እስኪያረጅ ድረስ። የሆነ ቦታ ላይ አንድ ነገር ተንፍሳለሁ ብለህ ገልጠዋለሁ። አንተ ከውጭ ስመው ነው የምትሄደው። እኔ ግን አንብቤው እንደዚህ እስኪያረጅ ድረስ ታምረ ማርያም። ለምን? ይሄ መጽሐፍ ከመጽሐፍ ቅዱስ በላይ ዕለት ዕለት በቤተክርስቲያን ውስጥ ይነበባልና በጌታ እናት ስም የተጻፈ ግን ነገረ ድነትን አወራለሁ እያለ ከመጽሐፍ ቅዱስ አስተምሮት ጋር የተቀዣበረ ነገረ ድነትን ስለሚያስተምር እና እውቀት የሌለው ሲገባ እናንተም ታደርጋላችሁ። የማንጎ ፍሬ ታበጥራላችሁ። ካህናቱ ለምን አትገቡ? ለምን አትገቡ? አሁን እዚህ 400 ምናምን ሰው ይሰማል አይደል? እዚህ ጋር ፊት ለፊት ላይ ቢሃይንድ ባይ ተደብቆ እንደ ኒቆዲሞስ ከሺዎች በላይ ነው። እንደ ኒቆዲሞስ ተደብቆ ማለት ነው። እንቅልፍ አልወስደው ብሎ ያለ ሁሉ አልጋ ላይ ሆኖ መምህራኑ ካህናቱ ሁሉ ጭምር ናቸው የሚሰሙት። የእግዚአብሔር ልጅ ኢየሱስ ምስክሬ ነው። ኢትዮጵያ ሌሊት አይደል? አዎ። ሁሉ ሰው አንተ ተኝቶ ይመስልሃል።
የኑሮውም ውድነት የሃይማኖቱም ጉዳይ ጥያቄ ፈጥሮበት አልጋው ላይ እየተገላበጠ እንቅልፍ አልወስደ ያለ ሁሉ ገብቶ ያያል፣ ይሰማል። ቢሃይንድ ባይም ተደብቆ ይሰማል። ቢሃይንድ ባይ አንዳንዴ ቢሃይንድ ባይ የሚሰማው 10,000 8,000 9,000 ሰው ይሰማል። ከፊት ለፊት ገብተው አይሰሙም። እዚህ ውስጥ ገብተው ካወሩ ሊታዩ ነው። ቢሃይንድ ባይ ማለት ከውጭ ማለት ነው። ቲክታክ ደግሞ እንደዛ ሲስተም ያሳያል። አቤት ለምን ካህናቱ ገብታችሁ አታስጥሉም ነበር? እነ ኤርሚያስ የሚባሉ 2,000 3,000 ሰው አስገብተው ሲጠይቁ ለምን ገብተህ አረዳቸውም ነበር? አንተ ቄስ አይደለ እንዴ? አገልጋይ አይደለ? ቲክታክ ላይ ነበርክ፣ ሶሻል ሚዲያ ላይ ነበርክ። አሁን እንኳን ጠፍቷል። እኔ እጅ ላይ ከብራና ውጪ 4ቱ ትልልቅ ጉምቱ የሚባለው ታምረ ማርያም አለ። አንደኛው ይሄ ነው። 3ቱ አለ። ያው ትልልቁ ማለት ነው ቤተክርስቲያኒት ውስጥ አለ ተብሎ ከሚባለው የቀረው ባለ 64ቱ የሚባለው በማርያም ዕድሜ የተሰየመው እዚህ ውስጥ አለ። ባይዘው እሱ ታምር እና የብራናው የተባለው ካልሆነ በስተቀር ትልልቁን 4ቱንም ነው ያስመጣሁት። በዚያ አመልጣለሁ ብልትል በሌላኛው ይዛለሁ፣ በዛኛው አመልጣለሁ ብልትል በሌላኛው ይዛለሁ፣ በዛኛው አመልጣለሁ ብልትል በዛኛው እዘጋብሃለሁ። ነፍስ ከስጋ እስኪላቀቅ ድረስ ታምረ ማርያም ላይ የተጻፈውን በቅርብ ጠብቁን። ማርያም ከንጉሱ ከአፄ ሚኒሊክ ጋር ምን አደረገ ተብሎ እንደተባለ ከነ አፄ ሱስንዮስ ከነ አፄ ካሌብ ከነ አፄ ፋሲለደስ ከነ ንጉስ ላሊበላ ጋር ምን አደረገ ተብሎ የተባለውን እዘረግፈዋለሁ በመደዳ አንድ ሰው እንዳይቀር። የተኛ ካለ ቀስቅሱ፣ ጥሩት። ከነገስታቱ ጋር ከኢትዮጵያ ነገስታት ጋር ከነ አብርሃ አጽብሃ ጋር ከነ ንጉስ ካሌብ ከነ ንጉስ ዳዊት ከነ አፄ ዘርዓ ያዕቆብ ጋር ምን አደረገ ተብሎ የተባለውን እዘረግፈዋለሁ። ቃል በቃል ይነበብልሃል እዚህ ማለት ነው። ይህን ትውልድማ አስረውት አይቀመጡም። እነሱ ሆዳቸውን ለመሙላት እግዚአብሔር በመልኩና በአምሳሉ የፈጠረውን ትውልድማ አይጮትበትም። እነ ኤርሚያስ የሚባሉ ሶሻል ሚዲያውን እያናጉት ነው። ልክ ከዛ በኋላ ኤርሚያስ ቤት አትግቡ ብለው አወገዙ። ወንድሞቼን አውጥቼ ቃል በቃል እኮ ነው ያወገዙት። እዛው ቁጭ ብዬ በሌላ አካውንት ገብቼ ሰማቸው ነበረ። አንዳንዴ ኮሜንትም ስጽፍ መጋቢ እንኳን ደህና መጡ ይግቡ እንጂ ወደ ላይ ይግቡ ይሉኝ ነበር። አላወቁኝም። እንዴ ምክንያቱም በቤቱ ነው ያደግኩት። ቢሉን ለእኔ አትነግረኝም። ከገባው ደግሞ ልታወቅ ነው። ድምፄ ይታወቃል። ልታወቅ ነው። እታች ሆኜ ታፕታፕ ኮፒ ሊንክ ሼር እያደረኩ ይግቡ አባታችን መጋቢ እያሉኝ ማለት ነው። ከዛ ኤርሚያስ ቤት እንዳይገባ ያውጉዙልን ብለው እነ ቀሲስ ቴዎድሮስን ጠርተው እነ ዲበኩሉ እነ የኔታ ቀለም ወርቅ የዲቤት ጥሪ ሁሉ እንዳትቀበሉ ያለው መርጌታ ኤፍሬም ነው። እሱን ሰው ዲቤትም አትጥሩት፣ ዲቤትም ቢጠራችሁ አትቀበሉ ብሎ ያለው ማለት ነው። ቪዲዮ አለኝ እኮ ነው ብዬ የምልህ ብራዘር፣ እዚህ ቤት ውሸት አይሰራም። እማገለግለው እግዚአብሔርን ስለሆነ ለምን ዲቤት ጥሪ የጠሩኝን ስቀበል ይሰርዛሉ፣ እኔ ስጠራ አይቀበሉም፣ ያሰርዛሉ። ቀሲስ ዲበኩሉን እንደገና ቀስቅሱትና በታቦቱ ላይ ካህን ስለሆነ ታቦት ተሸካሚ ስለሆነ በታቦቱ ላይ በብሉይ ኪዳኑ በአዲስ ኪዳኑ ታቦት ላነጋግረው ፈልጋለሁ። የባለፈው ላይ ያኔ በአብሮ አደጌ ሞት ላይ እንደቀለደው አይደለም። መድኃኔዓለም ክርስቶስ ሜዳው ላይ ያገናኘን ቴዲ ሐዋሳ ቤት እንደው ጠይቋቸውና ፍቃደኛ ከሆነ ዲበኩሉ ማለት ነው። በታቦቱ ጉዳይ እንደ ስዕሉ አደባባይ ላይ ይቀበራል። የታቦቱም ጉዳይ በእውቀት ሂዝ ፋስቲንግ እና ምን ይከለክለዋል? ሂዝ ፋስቲንግ ትለኛለህ እንዴ? ጾም ቢገባ ምን ይከለክለዋል? ይህንን አታውሩ ይባላል እንዴ? በጾም ጊዜ ስለ ታቦት አታውሩ ይባላል? ፌዝ እንደዚህማ አትቀልድብንም። ኧረ ተወኝ በመድኃኒዓለም እንዲህማ ብለህ ሞራላቸውን እንትን አትስበረው።
አይ ገብቶኛል እንዴ እልቅ አይዟችሁ በርቱ ነው ማለት ያለብህ። ዘማርያም ዘመሐመድ ይለኛል። ይሄ ፈሪ ዲቤት ያሰረዘ ፈሪ 3 ሰዎችን ያሰረዘብኝ ይሄ ሰውዬ ነው። ዲበኩሉን ደምረው እና ዲያቆን ስዩምን ማለት ነው። እንዳትቀበሉት ይቅርባችሁ ወገኖች። እንደ በወላዲተ አምላክ በመብርሃን ነው ብዬ የምላችሁ እንዳትቀበሉት። ምክንያቱም ባለፈው የደረሰብንን ዱብዳ አይታችሁታል። ያኛው ወፍራሙ ሰውዬ እንደዛ እየጎደፈረ እንደ ደጋ ከብት ጥሩ ተዋጊ መስሎ ነበር ሄዶ እኮ አስቀጠቀጠን። ታስፈጀናለህ አሉት እኮ ተያይዘን ነው የምናልቀው አሉ። ልክፈተው እንዴት ነገር መምህራኑ ሁሉ ያስታውታል። እናንተ የረሳሁትን አታስታውሱኝ እኮ ነው ብዬ የምለው። ዳግዬ አስቀምጦታል ይመስለኛል። እና አታስታውሱና ወገኔ የረሳኑ ዝም ብለን ሀዘናቸውን አትቀስቅስ ከሆነ ልተወው እችላለሁ። ወንጌል ትሰብካለህ አትሰብክም? ወንጌል ትሰብካላችሁ አትሰብኩም? እንሰብካለን አንሰብክም? ተያይዘን ነው የምናልቀው ያሉበትን ቪዲዮ እዚህ ዳግዬ ፔጅ ላይ ያስቀመጠ ይመስለኛል ካላወረደ። ኦኬ አዶ የቱ ጋር ነበረ? እኔ ባገኝ ጭንቅላትን ነበር ማፈርጦ በምድሮሽ ማርያምን ነው የምልህ። ውሻ ሆን ብለን ያሰደብከን ሆን ብለን ሲሳይ ሆን ብለን ማርያምን በጣም መዶሻው ናደ። እኔ ባለመዶሻው ናደ የፈለኩት። የቱ ጋር ነበረ? አንድ ቪዲዮ እኮ ነበረ። ያው እንደው ሰዎች የሚስተናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር። መርጌታ ሊቀ ሊቃውንት ቀለመወርቅ የሚባሉ ናቸው። ልብ በሉ። ለዲያቆን ስዩም ነው እዚህ ጋር እየተሰጠ ያለው ምክር። ይቅርብህ እያወቀው በቅርብ ጊዜ የደረሰብንን ጉድ እያወቅ አንተ ሌላኛው ሁለተኛው ደግሞ እንደ ጥቅምት ኮርማ ለመቀጥቀጥ ለምንድነው የቸኮልከው እያሉት ነው። ወሩ ምን ነበር? ባለፈው ከፈሌ ጋር የተገናኘንበት ኮርማዎች የሚቀጠቀጡበት ጊዜ ነበር። እኔ እንግዲህ ባላገር ልጅ ነኝ። በባላገርኛው ነው የማወራው። አትፍረዱብኝ። በምን ወር ነበር ዲቤት ያደረግነው? ወረሃ መስከረም ነው ጥቅምት ነው ወይስ ምንድን ነው? ክረምት አካባቢ ነበር። ለዲያቆን ስዩም ነው ሊቀ ሊቃውንቱ የሚመክረው። ከእነሱ ጋር ነው የሚውለው። ምን እንደሚሉ ስሙት። ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ እንዴ ዲቤቱ ይቅርብህ። ተያይዘን ነው የምናልቀው። አምላኪ 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 ይሁና አለች አሉ ቀበሮ ይላል የሀገራችን ሰው። ይሁን የኔታ ቀለመወርቅ ሰምተናል። ጥሩ ነው ምከሩት። ይሄን ልጅ በጣም አፍልቷል። እሱ አንደኛው ነበር፣ አሁን ግን ተረጋግቷል። አንዱ ያፈላ ጎረምሳ ነበር። ዲያቆን ነው እሱም። ፈሌም ዲያቆን ነው፣ ይህም ዲያቆን ነው። እሺ
ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን እንዳታስበላን ይሄ አንድ መናፍቅ ጴንጤ ያለ ኤርሚያስ የሚባል ታስበላናለህ፣ አርፈ ተቀመጥ፣ አትንቀጭቀጭ እያሉት ነው። ሊቀ ሊቃውንት ቀለመወርቅ እንዳታስበላን፣ ልታስበላን ምክር ይሰጥላል። እነዚህ ናቸው የዲቤትን ህግ እንግዲህ ያስቀሩት። ዲያቆን ስዩም ጥሪ ያቀረበልኝ እሱ ነው፣ ተቀበልኩት። አትግባ ብለው እነሱ ናቸው ያሉት። ደምረው አቀረበልኝ። እሱ እንኳን ዝም ብሎ ወዘልፈኒ ነገር ነው፣ ግን እሱም አቀረበልኝ፣ ተቀበልኩት። ደንፍቶ ማለት ነው። ዘማርያም ነው ያስቀረው። ይሄንንም ዘማርያምም ሌሎቹም ሙሉ ተረባርበው ቪዲዮ አለን እጃችን ላይ እነ ኢዮብ ዘሚካኤል ሁሉ እኛንን ቅርብ ላይ ያሉ ብለው ያሉት የጻፉት ጽሁፍ ሁሉ ስክሪንሾት አድርገን አስቀምጠነዋል። አቁም ከዚህ ሰውዬ ጋር በለውት ማለት ነው። ከኔ ጋር ዲቤት እንዳያደርግ። ዲያቆን አልነበር እንዴ? ለምንድን ነው የፈራችሁት? መግጠም ነበረበት ከጴንጤው ጋር መጥቶ ከኤርሚያስ ጋር አይቀጡ ቅጣት ቀተን እንልክ ነበር ማለት ነው። ሁለተኛ የአበራሽን ጠባሳ ባያየ በሳት አይጫወትም ብሎ የሚለው ብሂል እዛ በደንብ ገብቷቸዋል። ታስበላናለህ፣ ተያይዘ ነው የምናልቀው። ሊቁ ነው የሚመክረው ለዲያቆኑ። እሺ ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። በባለፈው ተናግሬያለሁ። ወይ አንድ የሆነ የቃዠ ደብተራ የተናገረው ነው፣ ወይ ጫት ቅሞ የመረቀነ የታክሲ ወያላ የተናገረው ጥቅስ ነው ብዬ ማለት ነው። ለብዙ ዘመን ተናግረናል። ሲፈለግ በራሳቸው መጽሐፍት ውስጥ እንኳን የለም። የአንድ ግለሰብ እንወዳቸዋለን፣ መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት ይቺ። ሄደዋል። ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለው የሊቀ ሊቃውንት ቀለመወርቅ የስጋ ዘመድ የሆኑ ሰውዬ ያወሩት የራሳቸው ወሬ ነው። የግለሰብ ወሬ አምጥተህ ስብከት ነው ብለህ እኔ ጋር ስትመጣ ሱሬን አውልቀህ ትሄዳለህ ማለት ነው። ትጥቅ ተፈቶ ማለት ነው። አምጣ ትባላለህ። በጴንጤ ፊት ስትቀርብ አምጣ፣ መጽሐፍ ቅዱሳዊ መረጃ ትባላለህ። ያን አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ይሄ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች፣ ሰውየው ገገማ ነው፣ አይሰማም። ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች። በዚህ ጉዳይ አያስፈልግም እያሉት እርሶ ነው። ሰዎች የሚሰናከሉ ከሆነ ምን አለ ዲቤት እንዳትገባሉት፣ ቀሲ በኩልም እንዳትገባሉ እንዳትገባ። እዚህ በሙሉ ያስተሰውሰውት እና ያሬዳሉ በሙሉ እዚህ እነ ታላቁ ታናሹ መጋቢ ብሉይ አይመር አሸብር እነ ክርስቶፎሮስ በሙሉ የቤተክርስቲያኒቱ አገልጋዮች ናቸው የተባሉ ደግሞ የሚሆኑ አንዳንዶቹ ከጥቂቶቹ በስተቀር ነው ያላቃቸውም፣ ግን አገልጋዮች የሆኑ በሙሉ እንዳትገባ ዲቤት። ከኤርሚያስ ጋር ዲቤት ይቅርብህ። ለምን ታስበላናለህ? ለምን ተያይዘን እናልቃለን? እኔ ቤት ገብቶ ነው ሊቀ ሊቃውንት ቀለመወርቅ የሚባለው። በባለፈው 2 ሰዎችን እኔና መርጌታ፣ እነሱም 3 ሆነው ገቡ። እኔና መርጌታ የሆነን እንደውም ዲያቆን አግዜም ነበረ። ከኛ 3 ከነሱ 3 ሆነ። ታስታውሱ ከሆነ ማለት ነው። ጥሩ አድርገን ስንጠበጥባቸው ቄሶቹን፣ መርጌቶችና ቄሶቹን። ከዛ ሊቀ ሊቃውንት ቀለመወርቅ ዘው ብሎ ገባ። እኔ ፔጅ ላይ እንደገባ ማይክ አልዘጋም አለ። ታስታውሱ ከሆነ እና መንፈሳዊ ልጆቼ ናቸው እኔ ከኔ ጋር አውራ ብሎ ወደ ስድብ ገባ ከመርጌታ ጋር ማለት ነው። እና መርጌታ ይረጋጉ አልኩት። እሱም መርጌታ ስለሆነ ማለት ሊቀ ሊቃውንቱ ማለት ነው። ይረጋጉና ያወራሉ ብዬ ስል መሳደብ ጀመረ። ከዛ እንደምንም ተጨቃጭቆ ማይክ አልዘጋ ብሎ እምቢ ሲለኝ እኔ አስወረድኩትኝ። ከዛ ተመልሶ መጣ፣ እንደገና አስገባሁትኝ። ከዛ ውጡ አላቸው። አባታችን ናቸውና እወጣለሁ ብለው ወጡ። ከወጡ በኋላ ግን ቤት ከፍቶ ምን አለ?
ቤት ከፍቶ ወዲያውኑ በሌላ አካውንት ቼክ እያልኩት ነበር። ቤት ከፍቶ ምን አለ ሊቀ ሊቃውንት ቀለመወርቅ፣ ሁለቱን ካህናት ሊያስቷቸው ሲሉ እኔ ገብቼ እነሱን ለማዳን እነሱን ለማስመለጥ ነበር። ቪዲዮ አለኝ ወንድሞች እናቶቼ፣ ጌታ ኢየሱስ ምስክሬ። ወደ ሃርድ ዲስክ ላይ ስለወሰድኩት ነው። ኦኬ ያኔ ይሄ ሜሞሪ አይችልም ነበር። አሁን ግን 2 ቴራባይት ነው፣ በደንብ ይችልልኛል። እና ወደዛ ስላዞርኩት ነው። ቪዲዮ አለኝ፣ ከዚ በፊትም አሳይቻለሁ። ሊያስመነፍቋቸው ሲሉ ካህናቱና መርጌታውን ገብቼ እነሱ መንፈሳዊ ልጆቼ ላድን የገባሁት እንጂ ከእነሱ ጋር ላወራ አይደለም። ስለዚህ ኤርሚያስ ቤት እንዳትገቡ ብሎ ያለው ሊቀ ሊቃውንት ቀለመወርቅ ነው። ኤርሚያስ ቤት አትግቡ ብሎ ያለው ቀሲስ ዲበኩሉ ነው። ኤርሚያስ ቤት አትግቡ ብሎ ያሉት እነ መዝሙረ ያሬድ እና ሌሎቹ ናቸው። እነ ቀሲስ ቴዎድሮስ ናቸው። ለምን አብሎ ሲባል ብዙ ህዝብን ወስደውብናል። የተሰቀለውን የአብ ልጅ ኢየሱስ ክርስቶስን ስበኩ። በሽሽቅ አይደለም የያዝ ነው፣ ትውልድ መዳን ስላለበት ማለት ነው። ኢየሱስ በመስቀል ላይ ሲሰቀል ዓለም ሁሉ ድኗል እያላችሁ ስታንቧችሩ የምትሉት እናንተ ናችሁ። እኛ ደግሞ ኢየሱስ በመስቀል ላይ ሲሰቀል ዓለም ሁሉ ድኗል ብሎ የሚል መጽሐፍ ቅዱስ አናውቅም። ኦኬ አዎ፣ ለዓለም ሁሉ በደልና ኃጢአት ጌታ ሞቷል። ምትካዊ ሞታችንን ሞቶልናል። ካሳው ተከፍሏል፣ ዋጋው ተከፍሏል። ዋጋው ለእኔ የተከፈለው ብለህ ስታምን ትድናለህ፣ ካልሆንስ አትድንም። ያን ደግሞ እንድትሰማ የምስራቹን ቃል እንድትሰማ እግዚአብሔር በዘመናት መካከል የወንጌል ሰባኪዎችን ከኢየሩሳሌም ከተማ ጀምሮ እየላከ እኛ ዘመን ላይ አድርሷል። እኔም በዘመኔ ተልክ ያለውን ከእግዚአብሔር ነው ብዬ የምልህ ወንድም አለ። ሁሌ እዚህ ስታየኝ ንቀኸኝ ከሆነ ካልሆነ በስተቀር የአባቶች አምላክ ምስክር አስረግጬ ነው የምነግርህ። ከእግዚአብሔር ወንጌል እንድሰብክ የተላኩ መልእክተኛ ነኝ። ኢየሱስ ያድናል፣ የዘላለም ስብከቴ ነው። ኦኬ በጥሪ ነው የምሰብከው፣ በጥሪ ነው የማገለግለው። ተረትን ሳፈርሰው በጥሪ ነው። ማን የጠራኝ? እግዚአብሔር። እውነትን ስሰብክ በጥሪ ነው። ማን የጠራኝ? እግዚአብሔር። ለዚህ ነው አየህ፣ እኔ እዚህ መጥቼ ይሄን ያህል ትውልድ ድኗል፣ ጌታን የተቀበለ ይሄን ያህል እያልኩኝ እኔ ብናገር አግባብም አይሆንም እንጂ ስለማላውቀው እንዳይመስልህ። ግን እኔ ሰብካለሁ፣ የዳነውን ህዝብ ከነሱ በራሳቸው አንደበት እንደዚህ ያስመሰክራቸዋል። ኢየሱስ ሲሞት ለዓለም ሁሉ ዓለም ድኗል? አልዳንም። የመዳኑ ስራ ግን ቀራንዮ መስቀል ላይ ተሰርቷል። እንዲድኑ ግን ዓለም ኑ በእግዚአብሔር ልጅ በኢየሱስ ክርስቶስ እመኑ፣ በስሙ ብታምኑ ንስሐና የኃጢአት ይቅርታችሁን ታገኛላችሁ፣ ከዘላለም ጥፋት ትድናላችሁ ብሎ የሚለው ስብከት የኔም እዚህም ያሉ ወንድሞቼና እህቶቼ የወንጌላውያን አማኞች በዓለም ዙሪያ ሁሉ ያለ ስብከታችን ነው። ሰው በኢየሱስ ሳያምን አይድንም። ኢየሱስ መስቀል ላይ ብቻ ስለተሰቀለለት እስላም በእግዚአብሔር ልጅ ሳያምን አሕዛብ የሆነ ቡድሃ፣ ሂንዱዝም፣ ዋቴቨር የትኛውም ቦታ ላይ ያለ አይድኑም። እንዲድኑ ነው ወንጌል የሚሰብከው። ካልተላኩ እንዴት ይሰብካሉ ብሎ ስለሚል ማለት ነው። ባልሰሙትስ እንዴት ያምናሉ ይላል ቅዱስ ጳውሎስ እኮ እንደዛ ነው ያለው። ሮሜ መልእክት መጽሐፍ ምዕራፍ 10 ላይ እንደዛ ነው ያለው። ባልሰሙትስ እንዴት ያምናሉ? እስላሞች እኮ በጌታ በኢየሱስ ክርስቶስ ለመዳን መስማት አለባቸው። ምን? ስብከተ ወንጌል። ስብከተ ወንጌል ሳይሰሙ ድነዋል እኮ ብሎ የሚል እኮ ቄስ ነው ዲበኩሉና ተከታዮቹ ከሱ ጋር ዓለም ሁሉ ድነዋል ብለው የሚሉት። ዕዳው ተከፍሎላል፣ ዋጋው ተከፍሎላል። አዎ ዋጋው ግን ለእኔ ነው ብለህ ማመን አለብህ። ሞቱ ለእኔ ምትካዊ ሞት የሞተው ነው ብለህ ስትል ስታምን ትድናለህ። ካልሆነስ አትድንም። አድንም። ለምሳሌ አዶ ነው እንደው ጥሩ አድርጎ ከገለጠው አንድ ሰው ሼራተን አዲስ ሄዶ የአንድ ሳምንት የአልጋ ቤርጎ ማለት ነው መኝታ የመዋኛውን የምትጠጣውን ማኪያቶ የምትጠጣውን ለስላሳም የምትበላውን መብል የምትጫወትበትን የመዝናኛ ነገሮች በውስጡ ያሉትን ሁሉ በሙሉ ሂሳቡን በሙሉ ቢከፍልልህ ተከፍሎልሃል እና ናና ተጠቀም ብሎ የሚል መልእክተኛ መጥቶ ካልነገረ በስተቀር አታውቀውም። ሸራተን አዲስ
እንትና የሚባለው ባለሀብት የአንድ ሳምንት ወይ የአንድ ወር ዘግቶልሃል። የሆቴሉንም የአልጋውን የመብሉም የቁርሱም የማታም የራትም የጠዋትም የቁርስም የሁሉንም ነገር የመጫወቻውንም የመዋኛውን ዋቴቨር የሚባሉትን ነገሮች ሂሳቡን ከፍሎልሃል ብሎ መልእክተኛ መጥቶ ሊነግር ይገባል። አንተ አልጋ ላይ ተኝተህ ምን እንደተሰራልህ አታውቅም፣ ምን እንደተከፈለልህ አታውቅም። መልእክተኛው ግን መጥቶ ሲነግር የት ነው የተከፈለው? ሸራተን። ስለዚህ የተከፈለልህን ዋጋ የተከፈለልህን ሂሳብ ናና ተጠቀምበት ብሎ ሲነግርህ መተህ ከአልጋ ላይ ተነስተህ ፊትን ታጥበህ ተነስተህ ስትሄድ ነው የምትጠቀምበት እንጂ እዛው አልጋ ላይ እየተንከባለልክ ተከፍሎልኛል እያልክ የማትበላውን መብል የማትጠጣውን መጠጥ የማተኛበትን አልጋ እንዲሁ ተከፍሎልኛል እያልክ የማትመገበውን ምግብ ምን ይጠቅምሃል? ምን ይሰራልሃል? በላ ተብለህ ብትባል አዎ በልቻለሁ ትላለህ። ሳትበላ ሳትጠጣ አዎ ጠጥቻለሁ ትላለህ አይባልም። ለመጠጣት ሄደህ የተከፈለልህን ሰው ቴንኪው ብለህ የተከፈለልህን ሄደህ ስትጠጣ አዋሃድከው ማለት ነው ከራስ ጋር። ልክ እንደዚሁ ማለት ነው። እግዚአብሔር በዚህ ተራራ ላይ የሰባን ግብዣን አድርጓል ብሎ በኢሳይያስ መጽሐፍ እንደተናገረው እግዚአብሔር በጉን ቀራንዮ ኮረብታ ላይ ኳረደው። ለበደል ኃጢአታችን ሞተ። ንጹሕ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ የሕይወት እንጀራ ሆኖ ከሰማይ የወረደው እሱ እንደሆነ ጠራን እኮ ነገረን። ማንም የተራበ ቢኖር ወደ እኔ ይምጣ፣ ማንም የተጠማ ቢኖር ወደ እኔ ይምጣ አለ። አንተ አልጋ ላይ እየተገላበጥ እስላሙ አልጋ ላይ እየተገላበጠ ወደ እግዚአብሔር ልጅ ሳትመጣ ሳትሰማ በስሙ ሰምተ ወደ እሱ ሳትመጣ ድኛለው ሲያምር ይቀራል። ሲኦል የዘላለም ቤትህ ይሆናል። ነግረናል ብራዘርዬ። አይ መዳን እፈልጋለሁ ብለህ ካልክ እግዚአብሔር አብ ልጁን ቀራንዮ ኮረብታ ላይ ሰውቶታል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት እንደመሰከሩለት የአዲስ ኪዳን ቅዱሳት ሐዋርያት እንደሰበኩለት እኛም እየሰበክን ያለ ነው። አለመጠማት ሕይወትና አለመጥፋትን ወደ ብርሃን ያወጣው እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ነው። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ሰጥቷል። እግዚአብሔር ልጁን ልኳል። የላከውን የእግዚአብሔር ልጅ ተቀበላ። የላከውን የእግዚአብሔር ልጅ እመና። ስታምን ያ ዋጋ ያ ድህነት ለአንተ ይሆንልሃል። ካላመንክስ አይሆንልህም። መድኃኔ ዓለም ኢየሱስ ክርስቶስ ምስክሬ ነው፣ አይሆንልህም። በየሃይማኖት ቤትህ አዳም በኤደን ገነት ባለው ቅጠል ስር እንደተደበቀ በየጎራጉሩ በየጥጋ ጥጉ በናርሴማ ጉያ በነተክለ ሃይማኖት ክንፍ ብለህ በምትለው ሰውዬ ከተደበክበት ውጣና አየት ያህሎ ከአዳም ብሎ እንዳለው አዳሞ ወዴት አለህ ብሎ እንዳለው እዚህ ነኝ ያለሁትኝ አርሴማ በምትባል ሴትዮ ታምኜ ተማምኜ ብለህ የምትለውን ስጋ ለባሹን ክንዱ የሚያደርግ የተረገመ ነው ብሎ ዳዊት አልነገርም? ማነው ኤርምያስ አልነገረህም እንዴ? እነ ዳዊትስ አልነገሩም እንዴ? እንዴት እሱን አላነበብከውም? በፍጡር ከመታመን ውጣና ና በእኔ ታመን ብሎ ያለህን የአባቶቻችንን አምላክ እሱን ስታምነውና ስትቀበለው ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት ሞትን የቀመሰ የእኔ ጌታ ኢየሱስ ክርስቶስ እሱን ስታምነው ትድናለህ። ወደ እሱ ከመጣ ታርፋለህ። ወደ እሱ እስካልመጣ አታርፍም፣ አትድንም። በሕይወት ያለ ይመስልሃል፣ ሞታል። ዘላለምህ ያማረ ይመስላል፣ ዘላለምህ ተበላሽቷል። ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ምትካዊ ሞታችንን ሞቶልናል ቀራንዮ ኮረብታ ላይ። ኦኬ ዕዳ መከፈሉን መተህ ይሄንን ዋጋ የከፈለው ለእኔ ነው ብለህ ለእኔ ነው ብለህ በልብህ እመን፣ በአፍህም መስክር። መጽሐፍ እንደዛ ነው የሚለው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የተባለው አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ለሚጠሩት ሁሉ ባለጠጋ ነው። ለማይጠሩትስ አታገኘውም ማለት ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ይላል። ካልጠራውስ አያድንም። ማረኝ የዳዊት ልጅ በለው እንጂ አንተ ተደፋና በአረብ ሽማግሌና በጎበጠች አሮጊት ፎቶ ፊት ከምትደፋ ማረኝ የዳዊት ልጅ በለው። ማረኝ የእግዚአብሔር ልጅ ማረኝ፣ ይቅር በለኝ። ለበደል ለኃጢአቴ የተሰዋህልኝ ለካ ምትካይ ሞቴን የሞትክልኝ ቅጣቴን የተቀጣህልኝ ለካ አንተ ነበርክ። ማረኝ። እስከ ዛሬ ድረስ ላገኘሁት ሳፈነድድ ላገኘው ፍጥረት ስሰግድ የነበርኩበትን ባለማወቄ ወራት ስለሰራሁት በደልና ኃጢአት ሁሉ ይቅር በለኝ። አንጻ ይቀድሰኝ በፈሰሰው ክቡርና ንጹሕ ደምህ
ተቀበለኝ እኔም እቀበልሃለሁ ዛሬ ወድጄና ፈቅጄ ብለህ በልብ ላይ ስትሾመው የዳዊት አምላክ ለዘላለም ያሳርፋል። እኔ ምስክር ነኝ። ወንድሞቼ እናቶቼ እዚህ ምስክሮች ናቸው። እንዱ በፉከራ በቀረርቶ የምናወራ ይመስላችኋል? ብራዘር ኤርሚያስ አይደክምህም እንዴት ላለ ሰው ነኝ እንዴት አይደክመኝም? እና እንደዚህ ምንድነው ሁሉ ቀን እንደዚህ መለፍለፍ? የገባኝ ፍቅር የተቀበልኩት እውነት የቀመስነው እውነት እዚህ ያሉ ወንድሞቼ ወንጌላውያን በዓለም ዙሪያ የሚጮት ለምንድን ነው? አይደክማትም እንዴ መቅደስ ብሎ ቢል እንዴት ትደክማለች? የገባን ወንጌል የጠጣነው እውነት የተቀበልነው እውነት ማለት ነው። ማዳኑን፣ በጎነቱን፣ ፍቅሩን፣ ቸርነቱን፣ ምሕረቱን፣ ሰውን መውደዱን፣ የምሕረቱን ባለጠግነት፣ የፍቅሩን ባለጠግነት፣ የጸጋውን ባለጠግነት ተናግሬ እንዳልጨርሰው በዚህ አንድ እረኛ አፍ በኩል እግዚአብሔር መንፈስ ቅዱስ ስለረዳው እንጂ ብራዘር 3 ደቂቃ ማውራት ይከብዳል። ታውቁታላችሁ። እንዳልደክም አቅም ጉልበት የሆነኝ የእግዚአብሔር መንፈስ ነው። ጴንጤ እንዳይደክም አቅም ጉልበት የሆነ ፔንቴኮስታል መሆኔ ለየት ከሚያደርገኝ ነገር አንዱ ስለተሰቀለው ስለ አብ ልጅ ስለ ኢየሱስ ክርስቶስ የትኛውም ቦታ እኮ አልኩ ማንም ፍጥረት ይኑር ማንም ይኑር የትኛውም ቦታ ላይ ስለ አብ ልጅ ስለ ኢየሱስ ክርስቶስ መስበክ ለፍጥረት ብላስፌሚ ነው አልልም። ቲክቶክ ላይ እንደሚጨሱት የባጃጆቹ ሉተራውያን ማለት ነው። ብላስፌሚ ነው አልልም። ለእነሱ ሁሉ ጭምር ወንጌል ይሰበካል። ማዳኑን ጽድቁን እግዚአብሔር በአሕዛብ ፊት የገለጠውን የተሰቀለውን የአብ ልጅ የዳዊትን ልጅ ኢየሱስ ክርስቶስን በመስበክ እንደ ክፉ አድራጊ መከራን እስክትቀበል ድረስ እንደ በጎ ወታደር ሆነህ ለጦር ያስከተተውን እንጂ ስለ ራሱ ደስ እንዳያሰኝ ተብሎ እንደተጻፈ እንደዛው እንናገራለን። አገልጠን ያድናል። ኢየሱስ ያድናል። ኤርሚያስ አይደክመውም ብለህ አልከኝ? አዎ ሰው ነኝ ይደክመኛል። ግን እና ያው አንተ እኮ በቃ ሁሉ ቀን እኮ እየጮህክ ነህ። አየህ እንዲህ እንድሆን እኮ ያደረገኝ ውስጤ የገባው የልዑል እግዚአብሔር መንፈስ እኮ ነው። የተሰቀለውን የዳዊትን ልጅ ኢየሱስን ለመስበክ ማለት ነው። በፔንቴኮስታሉ በወንድሞቼ ውስጥ የጠጣነው ይሄንኑ መንፈስ ነው። የተቀበልነው ይሄንኑ መንፈስ ነው። ብርሃን የሆነው የእግዚአብሔር መንፈስ ስሜትማ ቢሆን ትደክማለህ አላችሁ። ስጀምር ጀምሮ 11ኛ ዓመት የገባው 10ኛውን ጨርሼ ይሁን እንደዚሁ እሸት እንደሆንኩ አልኩ። ቴንክ ዩ ሎርድ የኔ አባት እሸት እንደሆንኩ ኢየሱስን አውራ እሸት እንደሆንክ ነው የምትቀጥለው። መጠንዛት የሚባል ነገር የለም። ድርቀት የሚባል ነገር የለም እኮ አልኩ። ኦ ሃሌሉያ። ኃይሌ እንደ ንስር ሲታደስ ነው የማውቀው። አንተ ስበክ ኢየሱስን ስልህ ተጠርተህ ከሆነ እሸት እንደሆንክ ነው የምትቀጥለው። ኢየሱስን መስበክ ግን ስታቆም መበስበስ ትጀምራለህ፣ መጠንዛት ትጀምራለህ፣ መጨስ ትጀምራለህ። እሳት ከውስጥ ይጠፋል። ትንሣኤውን አታወራም፣ ሞቱን አትናገርም፣ ማዳኑን አትናገርም፣ ዘላለማዊ ፍቅሩን አትናገርም፣ የፍቅሩን ባለጠግነት ስፋትና ርዝመቱን ከፍታውና ጥልቀቱን አሰብክም። እሳት ሲነካህ ነው የኔ አባት። እሳት ይንካ። በመጀመሪያ ስለ ኢየሱስ ለመስበክ መንፈስ ቅዱስ ይንካ። በመጀመሪያ ብራዘር እንደ አንዳንዶቹ መንፈስ ቅዱስ ነካን ብለው ወንበር ሰብረው እንደሚነሱት ሰዎች አይደለም። በደንብ እኮ ነው የሚነካው አልኩ። እኔ ምስክር ነኝ። ፔንቴኮስታል ወንድሞቼና እህቶቼ ምስክሮች ናቸው። ምስክር ነን። አንተዬ ምስክር ነን። ስንቱ እርግማን፣ ስንቱ ስድብ፣ ስንቱ ማስፈራራት፣ ስንቱ ዛቻ ደረሰብኝ በዚህ 11 ዓመት ውስጥ። ያስቆመኝ ኃይል የለም። ለምን? የላከኝ ኢየሱስ ነው። ያድናል የአብ ልጅ። ምን እንደምትለን ብለህ ካላችሁ ያድናል የአብ ልጅ። ይሄ እዚህ ፕላኔት ላይ ፔንቴኮስታል ብቻ ነን የምንሰብከው። ያንቀላፉ የደነዘዙ ሉትራውያን እንኳን አይሰብኩትም። እያየን ነው። በውጭ ዓለም ላይ ነው ያለነው። ባፕቲስት፣ ሜቶዲስት የሚባሉት ሁሉ ጭምር አንግሊካን የተባለ በፍጹም እሳት ውስጡ የሌለ ካቴድራል ቆሎ የተቀመጠው ሁሉ አይሰብክም እኮ አልኩ።
የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ብቻ ነች እኛ የምንሰብከው። ምክንያቱስ ፔንቴኮስታል ነኝ፣ ካሪዝማቲክ ነኝ ምላለች። ሌላውስ 15 ደቂቃ ስብከት ተሰብኮ እኮ 15 ደቂቃ ነው ሻይ የሚጠጡት። ውጭ ሀገር ነው እኔም ያለሁት ብራዘር። ሂድ ካቶሊክ ጋር አይሰበክም። ሂድ ሉተራውያን ቅድም ያልኩ ጋር አንዳንዶቹ ጋር በዚህ በውጭ ያለው አይሰብኩትም። ኢየሱስን ለሌሎች አይመሰክሩም። ሂድ የኢትዮጵያ ኦርቶዶክስ ጋር ለማንም አይናገሩም፣ አይሰብኩትም። እዚህ ፕላኔት ላይ እስላም ጋር ሂድ አይሰብኩትም፣ አይሁድ ጋር ሂድ አይሰብኩትም። እዚህ ፕላኔት ላይ እኔ ያለሁባቸው ፔንቴኮስታል በመንፈስ ቅዱስ በካሪዝማቲክስ እንቅስቃሴ የምናምን የመንፈስ ቅዱስ የጸጋ ስጦታ በላችን ላይ የወረደብን የልዑልን እግዚአብሔር የኢየሱስን ማዳንና ጌትነት ዕለት ዕለት እየሰበክን ይኸው ለእሸት እንዳደረገን አለን ነው ብዬ ለመድኃኔዓለም እንዲያርጎ ነው የሰራን። ስሙ ይባረክ። እኔ ሃይማኖት ውስጥ ነው ኢየሱስ የሚሰበከው። እኔ ፔንቴኮስታል ነኝ። የለየልኝ ካሪዝማቲክ አልኩ። በልሳን ምጸልይ በራይና በህልም በድምፅ እግዚአብሔር የሚናገረኝ አልኩ። የማመልከው ኢየሱስ ሲያወራኝ ነው የማውቀው። እኔ አንተ የማመልከው ኢየሱስ፣ የምደፋለት ኢየሱስ፣ የማለቅስለት ኢየሱስ፣ የወደደኝ እስከ ሞት ድረስ የወደደኝ ኢየሱስ ያወራኛል እኮ ነው የምልህ። እኔ ለአንተ እየሰበኩ እዚህ ውስጤ ግን ድምፅ እሰማለሁ። እንዲህ አይነት ልምምድ አታቅባረን ሰማለሁ እኮ አልኩ። አባባ ያወራኛል። ፔንቴኮስታል ወገኖቼ ይሰማሉ። የቻይና ጽሁፍ ብለህ ልታላግጥ ፈለክ አይደል? በልሳን ላይ ፊቴ አትቆምም። የደረቀ አጽም በኖራ የተለሰነ መቃብር የሚመስሉ መቃብራቸው ሲከፈት የሙታን መቃብር ሲከፈት እንደሚሸትና እንደሚገማ አንደበታቸው ሲከፈት እንደዚህ የሚገማና የሚሸቱ ማለት ነው። የቻይና ጽሁፍ ብሎ ይላል እንዴ? ለዚህ ነው ኤርሚያስን የምሰማው። አረረም መረረም ማህበሬን ተወጣሁ ብላ እንደምትላ ሴትዮ እንደዛ አልልህም ብራዘር። ለዚህ ነው እያንዳንድ መተህ የምሰማው እዚህ የትኛው ፒኤችዲ የትኛው ቴዎሎጂ ትምህርት ቤት ገብቼ ተመርቄ የተማሩ ይማሩ፣ ችግር የለውም። ኤርሚያስን ስታይ ግን እግዚአብሔር መንፈስ ቅዱስ እረኛን አስነስቶ ወንጌል መስበክ እንደሚችል እረኛን አስነስቶ ዓለምን በአንድ እግሯ ቅድም እንደሰማኋቸው ማለት ነው ኦርቶዶክሳውያኑ ሁሉ ጭምር ስሜን ጠርቶ ቅድም የተናገረው ስብሰባ ላይ አላየው ጳጳሳቱ ፊት እነ ኤርሚያስ የሚባሉ ሶሻል ሚዲያውን አናውጠውታል። እና ብዙ ትውልዳችን ማህተቡን እየበጠሰ እየሄደብን ነው። አባቶች ለምን ዝም ትላላችሁ ብሎ ያለው አሰማችሁ አይደል? ቪዲዮን አየው አይደል? ራይት የራሱ የኦርቶዶክስ ቄስ ነው የሚመሰክረው። በኤርሚያስ በኩል በጣም ብዙ ትውልድ ተሳሳታሉ። ለእነሱ ተሳሳተ ነው፣ ለእኔ ግን ወደ እግዚአብሔር መንግስት ነው የተጨመሩት። ክብር ለመንፈስ ቅዱስ ይሁን። የሳኦል ቤት እየደከመ የዳዊት ቤት እየበረታ እንደሚሄድ የማ ቤት እየደከመ የማ ቤት እየበረታ እንደሆነ እራሳቸው እየመሰከሩ ነው የኦርቶዶክሳውያኑ። ኦኬ 10 ሚሊዮን ህዝብ አጣን ያሉት ግንቦት ርክበ ካህናት ስብሰባ ላይ ነው። የት ሄደ? እናንተ ጠላ ስትጠጡ የት ሄደ? በሰንበት ትምህርት ቤት ያሉ ካህናቱ በባለፈው ቪዲዮ አሳይቻችኋል አይደል? በወሎ ክፍለ ሀገር ላይ የኦርቶዶክስ ካህናት ልጆቻቸው ሚስቶቻቸው እንደሰለሙ ታውቃላችሁ። ቪዲዮ እኮ አለ አሳይተና። ከዚህ በፊት ሰንበት ትምህርት ቤት ውስጥ ገብተው 30 ነው 40 የሚሆኑ የሰንበት ተማሪዎችን በሙሉ ሰለሙ አሉ። እኔ አስለቅሶኛል እኮ ነው ብዬ የምለው ወንድሜ፣ አስለቅሶኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ የሚል የኦርቶዶክሳውያን ወጣቶች ሰንበት ትምህርት ቤት ውስጥ ገብተው 40ዎቹን አሰለሟቸው። እራሱ ካህኑ ነው እያለቀሱ የተናገሩት። እኔ ስላሴ ባሪያ ታዲያ በዚህ ሰዓት ላይ ወንጌል ይዤ አልነሳም እንዴ? አንተ ህዝቤን የጨለማው መንግስት ሲበላው የተሰቀለውን የዳዊትን ልጅ የእግዚአብሔር ልጅ ከድንግል የተወለደውን የዓለም መድኃኒትን ክደው መሐመድን ሲያምን እኔ አልነሳም እንዴ? አንተ ወንጌል ይዤ አልሰብክም እንዴ? ለኦርቶዶክሳውያኑ ይሰበካል እንጂ ቄሱ እዛ ሆዱን ቀፈቱን ይሙላ ጠላ እየጠጣ አብሬ ነበርኩ ያለሁትኝ። ቀፈታቸውን ይሙሉ፣ እነሱ ደንታቸው አይደለም። የኦርቶዶክስ ቄስ ነው ወጥቶ የተናገሩት። ቪዲዮ አለ ሶሻል ሚዲያ ላይ ሁሉ የተለቀቀ። እንደ ሰንበት ተማሪ ውስጥ ገብቶ ኦርቶዶክሳውያን ወገኖቻችንን ያሰልሟቸዋል።
አንገበግብህም ወንድሜ? አይቆጫችሁም ወንድሞች ናውቶች? ያው ዲበኩሉ የሚባለው ደብተራ ከጴንጤ ይልቅ ሙስሊም ይሻለኛል ብሎ ሲል ነበር በባለፈው። ስትፍቋቸው እንደዚህ ናቸው። ከክርስቶሳውያን መሐመዳውያን ይቀርቧቸዋል፣ ይበልጧቸዋል፣ ይመሰክሩላቸዋል። አያሳዝንም? ይሄ ትውልድ ቸሩ መድኃኔ ዓለም እኮ እያሉ ደረታቸውን እየደቁ እኮ እናቶች ገረገራ ጥግ ስር ሲያለቅሱ እኮ ነው የምታያቸው። ብራዘር የእግዚአብሔር ልጅ ኢየሱስ ያድናል። ይኸውልህ ከድንግሊቱ ከማፀኗ ፍሬ የማፀኗ ፍሬ ሆኖ ከተወለደው ከኢየሱስ ክርስቶስ በስተቀር ሊያድንህ የሚችል በላይ በሰማይ በታች በምድር አንድ ፍጡር አትጠራም። አንድ በቃ እግዚአብሔር ልጁን ላከ። ልጁ መጥቶ ከድንግል ሴት ተወለደ። ለበደል ለኃጢአታችን በቀራንዮ መስቀል ላይ እንደዚህ ተሰቀለ። ስለ በደል ስለ ኃጢአታችን ሞተ፣ ተቀበረ። በቅዱሳት መጽሐፍ ተጽፎ እንደተገኘው በሶስተኛው ቀን ከሙታን ተነሳ። 40 ቀን ስለ እግዚአብሔር መንግስት እየሰበከ ወደ ሰማያት ወደ አባቱ አረገ። በስሙ ንስሐና የኃጢአት ይቅርታ ከያኔ ከኢየሩሳሌም ጀምሮ በሐዋርያት የጀመረ እስካሁኑ እስከ ኤርምያስ ድረስ ይሰበካል፣ እስከ መቅዲ ድረስ ይሰበካል፣ እስከ ወንድሜ ፋሲካ ወንጌላዊ ፋሲካ እስከነ ኤፊ ድረስ እስከነ ቢኒ እስከነ ሰናይ ድረስ ይሰበካል። እንቀጥላለን። ኢየሱስ ያድናል። ኢየሱስ ጌታ እኮ ነው ወንድሜ። በእውነት ቆንጅዬ እኮ ጌታ ነው። የውበት ሁሉ መደምደሚያ የሆነ ማለት ነው። ጌታ ነው፣ ጌታ ነው። ዘር ትውልዴ ለዚህ ጌታ ይገዛለት። እኔ ጴንጤነትን የማውቀው ብራዘር በመንፈስ ቅዱስ ኃይል በጌታ በኢየሱስ ክርስቶስ ፍቅር ተነክተው ዕለት ዕለት በፍቅሩ መንፈሳቸው እየተቃጠለ ስለ ጌታ ማዳና በጎነት የሚሰብኩ እንጂ ይሄ የደረቀ እንጨት የዋጠ የሚመስል ሲያጨበጭብ እንኳን አታጨብጭቡ ተብሎ የሚባልበት እኮ ቤተክርስቲያን ውስጥ ያደገ እኮ ሰውዬ ነው። ጭብጨባ ነውር ነው ተብሎ ማለት ነው። ሊያላቅቅህ ይገባል አልኩ። ከኖርዌይና ከስዊድን መጥተው ያው እነሱ ሀገር በረዶ ይበዛል፣ ሰሜኑ ንፍቀ ክበብ ላይ ስላሉ እንደ በረዶ የቀዘቀዘ ነገር አምጥተው ለሃ ላይ ደፉብህ። ሉተራውያን ነኝ ከጀርመን ነው የመጣሁት እና አትሰብክም ታዲያ? ከጀርመን የመጣህ እንደሆነ ሉተር ሁና ታዲያ ይሆንክ እንደሆነ ራሱ ሉተር እንኳን ቢሆን ኢየሱስን የማይሰብክ ከሆነ የራሱ ጉዳይ እኮ ነው ብለም። ይሄ ሉተር የሚባለው ሁለት እግር ሰውዬ የራሱ ጉዳይ፣ ኢየሱስን የማይሰብክ ከሆነ የራሱ ጉዳይ። አልቀበለውም፣ አለቅልቄ ነው የምደፋው አልኩ። ኢየሱስን ስለሰበከና በጌታ በኢየሱስ ክርስቶስ በስሙ ንስሐና የኃጢአት ይቅርታ ይገኛል ብሎ ሪፎርሜሽን ታድሶ ስለሰራ ነው የምንቀበለው። አይደለም እንዴ? ነው። ጭብጨባ እኮ አይፈቀድም ነበር። አሁን አለንበት ብለው የሚሉት ቸርች እልል ማለት ነውር ነው ተብሎ የሚባልበት እኮ ቸርች የነበረ ነው። ጌታ መንፈስ ቅዱስ ፈንቅሎ ገባልሃ። ጭብጨባ አይቻልም ተብሎ የሚባልበት አሁን ለጌታ ለኢየሱስ ክርስቶስ ክብር በልሳኖቻቸው ሁሉ ይጸልያሉ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ናች። ይመጣልሃል እንደነ ደብተራው ዲበኩሉ እንዳትዋጡ ይላል። እስኪ አንተ ታስጥላቸዋለህ። ዲበኩሉ አንተ እስቲ ታስጥላቸዋለህ። እነዚህ የቲክቶክ የባጃጅ ላይ ሉተራውያንን እስቲ ታስጥላቸዋለህ። እነሱን ማን ይውጣቸዋል? ሲጀምር እኛ ሰው ዋጮች አይደለም። እንደ በላይ ሰብ እናንተ ቤት ነው ሰው የምትዋዋጡት። ሰው በሉ ሰው ተዋዋጠ ተብሎ የሚባለው እናንተ ቤት ነው። እንዳትዋጡ ምናምን ነገር ጎትታቸው እግራቸውን ይዘህ ጎትት። እንዳትወጡ ታገሉ፣ በርቱ፣ እኛ ከኋላ ደጀናለን። የአንድ መተተኛ ደብተራ ቢቆም ምን ትሆነ? አብረትም መታለህ ማለት ነው። በወንጌል እውነት አብረን እኛ ኦርቶዶክሳውያን እና እንደዚሁም ካቶሊካውያን እና ሉተራውያን እናም ደግሞ ኮፕቲክ ሆነን እዚህ ቲክቶክ ላይ ያለን ባጃጅ ማንሞላ ሰዎች ፔንቴኮስታሉ እናስቆማለን አለ። ይኸውልህ ከጎዳና ላይ በጽድቅ ቃል ጠርጌ ዳር አስይዛለሁ እኔ ብቻ፣ ሌሎች እንኳን ወንድሞች አይናገሩም። እኔ እግዚአብሔር መንፈስ ለዘላለም ስም ይባረክ። ፔንቴኮስታልን ማጥፋት ማለት መንፈስ ቅዱስን ማጥፋት ማለት ነው።
ኦኬ። አዎ አዎ አሉ ደግሞ ራሱ እዛው መካነ ኢየሱስ ውስጥ በዚሁ በመንፈስ ቅዱስ እሳት ህይወታቸው የተነካ አገልጋዮች ወንድሞቻችንና እህቶቻችን አባቶቻችን የምንወዳቸው እነሱ የሚወዱን። ስለዚህ ቃል ለምድር ለሰማይ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከእኔ አትለያትም። ከተቀረው ካሪዝማቲክ ከተባሉት ከወንጌላውያን አማኞች ከፔንቴኮስታሉ አትለዩዋትም። ከዚህ በኋላ የጨሰው ነገር ለምን አይጨስም? ጭስህን እዛው ታቀፈ ትኖራለህ። ኦኬ። አዎ አትለዩ። ቤተክርስቲያኒቱ ራሱ ወጥታ አሁን የተለይቻለው በእነዚህ በባጃጆቹ ሉተራውያን ተለይቻለው ብላ ሄድ ኦፊስ ሲናገሩ ያኔ እንሰማና ምን ነው ብለን እንጠይቃለን። ያኔ ማለት ነው። ካልሆነስ ይጩሁ። ህይወታቸው የፈረሰባቸው የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም። መግቢያ ላይ የተናገርኩት የሀገራችን ብሂል ነው። የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም። የራሳቸው ህይወት የተበላባቸው ሰዎች ለክርስቶስ ቤተክርስቲያን ግድ ይሰጣቸዋል ብላችሁ አትበሉ። በሙሉ ህይወት የፈረሰባቸው ሰዎች ናቸው የተሰበሰቡት። ለዚህ ነው ከማያምኑ ሰዎች ጋር ሆነው አብረው ሲጨሱ የምታያቸው። ምንም አያመጡ አሉት። እግዚአብሔር ወንዶችና ሴቶች ልጆች በተገቢ የመለሱልህ ስንዝሮ ካንጋሮ ምናምን ነገር ብሎ በእግዚአብሔር መልክና አምሳል የተፈጠረውን ወንድማችንን እነ ቃሌን ነው ሲሳደብ የነበረው። አመለሸጋ እንዴት ጠባያቸው እንዴት የተባረከ ነው ብሎ ይላል። ደብተራው ይመጣና ከኋላ በኩል ማለት ነው እኔ እኮ በቃ ቁጥብ ያሉ ናቸው ይላል። እሱ ደግሞ ይመጣና እዚህ ካንጋሮ ስንዝሮ ምናምን ነገር ይላል። ክርስቶስ የሞተለትን ወንድም ማለት ነው። ፔንቴኮስታል የሆናቸው ወንድሞችና እህቶች በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና በኢትዮጵያ ሉተራውያን ካሪዝማቲክ ነኝ ብለው ስላሉ አንዳች ነገር እንዳትናገሩ። እነዚህን የባጃጅ ሉተራውያን ከቲክቶክ ላይ ወይኔ ወየኔ ወይ እነሱ ቃል የማናቸው ይጸናል ብሎ በኤርሚያስ አፍ ለእስራኤል ቤት እንደተናገረ ማለት ነው። ወይ ከኛ ወይ ከነሱ ውስጥ የማናቸው እንደሚጸና ነው ያለን ሶሻል ሚዲያ ላይ። ተባረኩ። ቴንኪው። ጸጋ ይብዛላችሁ። ጌታ ኢየሱስ ክርስቶስን ለመቀበል የምትፈልጉ ሰዎች ካላችሁ አግኙን። ስለ ህይወት ቆም ብላ አስብ ብራዘር። ቲክቶክ ላይ ያለውን ጭቅጭቅም ስማ፣ ስብከትም ስማ፣ ዋቴቨር የፈለግከውን በል። ዘላለምህ ምንድን ነው? በምን ይዘጋል? አንተ በየትኛው ዕጣ ፈንታ ትቆማለህ? በቀኝ ወይስ በግራ ከሚቆሙት ነህ? በክርስቶስ ኢየሱስ በማመን የኃጢአትን ይቅርታ አግኝተሃል? የዘላለም ህይወት አለህ? እንዳለ ማነገረ ማመሰከረልህ? ከእግዚአብሔር የተቀበልከው በአንተ ውስጥ የሚኖር የእግዚአብሔር መንፈስ አለ? ያ መንፈስ የእግዚአብሔር ልጆች መሆንህን ለመንፈስ መስክሮልሃል? አዎ፣ እንደዛ ከሆነ አንተ በእውነት የዘላለም ህይወት አለህ። የተሰጠን የዘላለም ህይወትን አጥብቀህ ያዝ። እንደዚህ አይነት ምስክርነት ከሌለ ጠፍተሃል። ኦርቶዶክስ ሆነ ሲኦል ልትገባ የተዘጋጀህ፣ ሉተራዊ ሆነ ሲኦል ልትገባ የተዘጋጀህ፣ ካቶሊክ ሆነ ሲኦል ልትገባ የተዘጋጀህ፣ ኮፕቲክም ሁን ምንም ሁን ሲኦል ልትገባ የተዘጋጀህ ሽፍታ ነህ ማለት ነው። ከዘላለም ጥፋት ዳኑ። ጌታ ኢየሱስ ክርስቶስ ይወዳችኋል። ጸጋና ሰላም ከሁላችሁ ጋር ይሁን። በጣም ረጅም ሰዓት ነው የወሰድኩትኝ። ተባረኩ። ወንጌል መሰበኩ ይቀጥላል። በቅርብ ከአፄዎቹ ጋር የኦርቶዶክሷ ማርያም ምን እንዳደረገች ምን እንደተነጋገሩ ምን አደረገ ተብሎ እንደተባለ ቀስ እያልን እንመጣለን። ትንሽ ቢዚ ልሆን እችላለሁ ሰሞኑ። የወንጌል እውነት እንሰብካለን። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኦኬ። እኔ ከፍጡር እኩል በወርና በዓመት በቀን ጠብቄ የምሰብክለት ኢየሱስ የለም በእኛ ቤት። ከሳምንት እስከ ሳምንት፣ ከወር እስከ ወር፣ ከቀን እስከ ቀን፣ ከሰዓት እስከ ሰዓት፣ ከዓመታት እስከ ዓመታት የምንሰብከው የዘላለሙ ንጉሥ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ነው። እሱ ነው መሰበክ ያለበት። አለቀ። ማዳን የሱ ነው። ጥበብ የሱ ነው። ኃይል የሱ ነው። ደህንነት ከሱ ዘንድ ነው። አሳርፎናል። ከዘላለም ፍርድ ድኛለሁ። ስሜ በሕይወት መጽሐፍ ተጽፏል። አልጠፋም አልጠፋም። ከኢየሱስ እጅ ማንም ሊነጥቀኝ እስከማይችል ድረስ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ያለ ጌታ በእሱ በማመኔ አርፌአለሁ። የሰጠኝ አባቴ ከሁሉ ይበልጣል፣ ከእጄም ሊወስዳቸው ከአባቴም እጅ ሊነጥቃቸው የሚችል የለም ብሎ ያለው ጌታ በእሱ እጅ ላይ መጥቻለሁ። በችንካሩ በትታሩ ውስጥ ገብቻለሁ። በቁስል ውስጥ ገብቻለሁኝ።
ዘላለሜ አምሮልኛል። የዘላለም መሰማሪያ የሆነ የዘላለም አምባዬ ሆነ ኢየሱስ ክርስቶስ የዘላለም ጽድቄ፣ የጽድቅ ሸማዬ፣ ለብሼው የሞቅኩት በልቼው የጠገብኩት የጽድቅ እንጀራ የሆነ አየ። ሌላ አልደርብም፣ ሌላ አልደራርብም። ቅሉጥ ሌላ ጋር አልሄድም። እራቤን ብዬ ተክለ ሃይማኖትን እንድትበሉት ብሎ ገድለ ተክለ ሃይማኖት ላይ እንደተጻፈ የገድለ ተክለ ሃይማኖትን ፍርፋሪ ለመፈለግ ደብረ ሊባኖስ አልሄድም። ኢየሱስ የበላሁት የህይወት እንጀራ፣ ኢየሱስ ክርስቶስ የጠጣሁት የህይወት ምንጯ፣ በእምነት በላሁት፣ በእምነት ጠጣሁት። ነፍሴ ረካች፣ መንፈሴ ደስ አለው፣ ሐሴት አደረገ። ነፍሴ ከዘላለም ጥፋት ዳነች፣ አምላኳን አወቀች። በእኔ ላይ ተሹመሃል፣ ፍቅር ልቤን ነክቶታል። እውነት በርታልኛለች፣ ነፍሴም አምላኳን አውቃለች። ውዴ አንተ የእኔ ነህ፣ እኔም የአንተ ሆኛለው። በቀረልኝ ዘመን ሁሉ ሳመልክ ሳከብርህ ኖራለው። ሃሌሉያ ሃሌሉያ ሃሌሉያ። ከፍ በል ለዘላለም ከፍ በል፣ ከአብና ከመንፈስ ቅዱስ ጋር ከፍ በል ለዘላለም ከፍ በል። ሌላ የለም። ሌላ የለም። ከጥንት እንደሰማሁት በዓይኖቼም ደግሞ እንዳየሁት አምላክ ካንተ በቀር የለም፣ መቼም ቢሆን አይገኝ። እንዴ በስብሰባዎችን መካከል ማን እንደሚገኝ ብታውቅ አንተ። ባለ ግርማው ኢየሱስ በሰባቱ የወርቅ መቅረዞች መካከል የሚመላለሰው ደረቱን በወርቅ መታጠቂያ የታጠቀው ጌታ በጉባኤያችን እንደሚመላለስ ከግንባራችን በታች በበቀለው ዓይን ሳይሆን የልቦናችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ከሁሉ የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ ነው ተብሎ እንደተጻፈ የመንፈሳዊ ዓይኖች የተከፈተ ብቻ ያውቀዋል። ጠረኑን አውቀዋለሁ አልኩ አባባል። እውነቴን እኮ ብዬ የምልህ ጌታ የኢየሱስ ምስክር ነው። በጉባኤያችን እኮ ይገኛል። በጉባኤያችን እኮ አለ። አብሮነቱ እኮ አለ። ሲናገረን እንሰማዋለን። በጣም ከጥንት እንደሰማሁት በዓይኖቼም ደግሞ እንዳየሁት አምላክ ካንተ በቀር የለም፣ መቼም ቢሆን አይገኝ። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮ ጀምሮ በእውነት እግዚአብሔር አምላክ ነው። እንዴት አይነት መንፈስ ነው አንተዬ! እንዴት አይነት መንፈስ ነው ያገኘን ጌታዬ ኢየሱስ! እንኳን ፔንቴኮስታል አረከኝ። በእውነት በአንተ መንፈስ ላይ ምቀልድ እንዳልሆን እንኳን አደረከኝ። እንዳላሾፍ እንዳልቀልድ የልጅን ጌትነት ስቀበል በውስጤ እንዴት እንደገባህ ሳላቅ ከዓይኖቼም ባየፈሰሱ የዛሬ 27 ዓመት መድረክ አካባቢ ከቆሙ ሰዎች መካከል ነበርኩኝ። ለካ አንተ ህይወቴን ተቆጣጥረው ነበር። ሰላምህ ተሰማኝ፣ እረፍት ተሰማኝ። ውስጤ መንፈሴ የሚቃጠል ጀመር። ከዛን ቀን ጀምሮ ተነካው። አንተዬ ውስጤ ከእግዚአብሔር ቃል ሲሰብክ ስለ ኢየሱስ ስትለኝ ከተቀመጥኩበት ብድግ እላለሁ። ኢየሱስ ብድግ እላለሁ። አልችልም። ስሙ በተጠራበት ስዝረከረክ ነው የምታገኘኝ። በእንባ ጓዳ ውስጥ ገብቼ ጠረጴዛ ስር ተኝቼ ይገባሃል ንጉሱ፣ የዳዊት ልጅ ንጉሳችን ነህ፣ ታርደህ
ሞተልኛል። ቤዛዬ ነህ፣ ንጉሴ ነህ፣ አዳኜ ነህ፣ ታዳጊ ነህ፣ ጌታዬ ነህ፣ ፈጣሪ ነህ፣ እረኛዬ ነህ እለዋለሁ። አፌ ከንፈሬ ዝም ብሎ ውስጤ ያወራል። አንተዬ ነክቶኝ ነው ንጉሱ፣ ነክቶኝ እኮ ብቻ አይደለም ለካ ገብቷል እዚህ እረኛ ውስጥ ኢየሱስ። አዎ መድኃኒዓለምን እህትዬ፣ አዎ አምላክ በዚህ ሰው ውስጥ ይኖራል። አምላክ በአንቺ ውስጥ መቅዲ፣ አምላክ በአንተ ውስጥ ወንጌላ ፋሲካ፣ ኤፍዬ፣ ቢኒ፣ ወንድሜ ሰኒ፣ አምላክ በአንተ ውስጥ ይኖራል። ኢየሱስን ሕይወትህ አዳኝና ጌታ አድርገህ ስለተቀበልከው የእግዚአብሔር ልጅ ነህ። አባ ስትለው የኔ ጌታ በቃ ያቅበጠብጠኛል ስልህ በፍቅሩ እደሰታለሁ፣ ስክር እላለሁ። መንፈስ ቅዱስ ለዘላለም ስም ይባረክ። የደስታዬ ምንጭ፣ የሰላሜ ምንጭ ሆነን፣ የእረፍቴ ምንጭ ተዘልዬ እኖራለሁ። የዘላለም መሰማሪያ ሆነኝ ኢየሱስ፣ የዘላለም አምባ መጠጊያ ሆነኝ ኢየሱስ። ቀራንዮ ኮረብታ ትመስክር፣ ጎልጎታ መቃብሩ ይመስክር። ትውልድ እንኳን አልናገርም ብሎ ቢል ሰማያትና ምድር ጉዕዛን ፍጥረታት ሁሉ ይናገራሉ። የዛሬ 2000 ዓመት ለሰዎች አይን ሲታይ ልክ ነው፣ ሰውም ሆኖ ተወልዷል። አንድ ሰው ቀራንዮ ኮረብታ በሽፍቶች መካከል 33 ዓመት ዕድሜ የሞላው እንደዚህ በደረቅ እንጨት ላይ እንደርጥብ ቆዳ ወጠሩት። ሮማውያን ተላገዱበት፣ አይሁዳውያን ይሰድቡት ነበር። በሮማይስ፣ በግሪክ፣ በዕብራይስጥ ቋንቋ ተጽፎ የአይሁድ ንጉሳቸው እያሉ አላገጡበት። እሱ ግን የአብርሃም አምላክ ነበር። እሱ ግን ለሚስቁበትና ለሚቀልዱበት መልስ ልስጥ ብሎ ቢል በአይኑ ብቻ ባያቸው ዘላለማቸው ይዘጋ ነበር። ያያቸው ግን በፍቅር አይን ነው። በፍቅር አይኖቹ ሁልጊዜም ያየኝ፣ አልጥልህም ከቶ አልተውህም ያለኝ። እኔንም በፍቅር አይን ስላየኝ ማለት ነው። አንተንም በፍቅር ስላየኝ፣ በፍቅር አይን፣ በደም የተሞሉ አይኖቹ፣ በቡጤ የተቀጠቀጡ አይኖቹ፣ ሰውነቱ በደም ተነክሮ መጎናጸፊያውን ዕጣ እየተጣጣሉበት ከእንደዛው ጉዳቸው እሱ በመስቀል ላይ ሆኖ ያያቸው ነበር። ነፍሱን በገዛ ስልጣኑ ከሱ እስኪለያት ድረስ አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። ይሄ ጌታ የእኔ ህይወት ነው እኮ አልኩ። እሱ ከሌለ እኔ የለውም። እሱ ስላለ ነው ያለሁት። ከዚህ ጌታ ከአብና ከወልድ ከመንፈስ ቅዱስ በቀር እነዚህ ጉልበቶቼ ለማንም ነጫጭባ ፎቶ ሲሰግድ የነበረ ሁሉ አሁን ከእግሮቼ በታች ጥዬ ረግጣቸዋለሁ። አንድ ሰው ላይ አስጥል ማለት ነው። አንተ በየጓዳ ታፈነድድላቸዋለህ አይደል? አዎ፣ አንድ ሰው በፊቴ ቆሙ አንተ የምታፈነድድለት ዕጣ የምታጥንለት እኔ ቀልድበታለሁ። የማንን ነጫጭባ ፎቶ እኮ አልኩ። የኤልያስ አምላክ እግዚአብሔር ይፋረድ። አይቼ የማላቀውን ፍቅር ያሳየኝ፣ አግኝቼ የማላቀውን ድነትን የሰጠኝ፣ ማንም ያልሰጠኝን ሰላም በውስጤ እንደ ውሃ ወንዝ ያፈለቀ የእግዚአብሔር ልጅ ኢየሱስ እሱ ህይወቴን ሲቆጣጠረው ህይወቴ ሲገባ ነው። አምልጡ። መዳን በኢየሱስ ነው። በነቢያት፣ በቅዱሳት ሐዋርያት፣ በቅዱሳን መላእክት ሁሉ የተሰበከ እውነት ይሄን ነው። አምልጡ። ምን አልኩ? አምልጡ ከዘላለም ፍርድ፣ ከዘላለም ሞት በክርስቶስ ኢየሱስ በኩል ካልሆነ
ሕይወትንና አለመጥፋትን እግዚአብሔር በማርያም በኩል አልገለጠውም፣ በሚካኤል በኩል አልገለጠውም፣ በአብርሃም በኩል አልገለጠውም፣ በማንም በኩል አልገለጠውም። በልጁ በክርስቶስ ኢየሱስ ነው። አምልጥ፣ ዘላለምህ እንዳይዘጋ፣ እንዳትጸጸቱ። ሲኦል ማለት የዘላለም ጸጸት ማለት ነው። አሉ እዚሁ እኛ ቤት ወንጌላውያን አማኞች ሆነው በጌታ ያልሆነች እናቱ ስትሞት ሲኦል ገብታለች። ታዲያ እናት ብለው ሲሉት እንዴት እንደዚህ ትላለህ? እኔ እናቴን ወዳት የ10 ጊዜ ወደዳት አልኩ። ብራዘር 10 ጊዜ ወደዳት። በጌታ የሆንክ ፓስተር ነው ወንድሜ። ያው እናት ሳያምኑ ነው የሞቱት። እናት ሲኦል ናቸው ያሉት። 4 ነጥብ። እንዲያማ ከሆነ እኛ ወንጌልን እንድንሰብክ ኢየሱስ የላከኝ ዝም ብሎ እየቀለደብኝ ነው ማለት ነው። ጌታዬን ግን እየቀለደብኝ ነው አልለውም። አንተ የፓስተሩ እናት በጌታ ሳይሆኑ ከሞቱ ሲኦል ገብተዋል እናት ማለት ነው። ሳይገቡ በፊት ነገራቸውን ስለ አይናገርም። አፉን ለጉሞ የበሰለ ክርስቲያን ተብሎ ለመባል ጭምት የሆነ ለመምሰል ስለ ኢየሱስ ክርስቶስ ጌትነትና አዳኝነት አይናገርም። እሑድ ግን ቸርች ሲመጣ መድረክ ላይ ሲቆም ሃሌሉያ ይለናል። እኛን እዚህ ወጣ ሃሌሉያ በል እንጂ ተናገር እንጂ ስለ እግዚአብሔር ልጅ። እናትሽ በጌታ አይደሉም እህቴ፣ ሳይሞቱ በፊት ድረሽላቸው። አባት በጌታ አይደሉም፣ ሳይሞቱ በፊት ድረስላቸው። በጌታ ሳይሆኑ ከሞቱ ግን ዘላለማቸው ተዘጋ ነው ብዬ የምልህ። ያንተ ፓስተር እናት ስለሆኑ በማስተዛዘኛ ልጃቸው ፓስተር ነው፣ ሰባኪ ነው፣ አውቀዋለሁ ሙሉ ወንጌል ብሎ የሚያስገባልህ እግዚአብሔር የለም። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለውስ ህይወት የለውም። የኤርሚያስ እናት ለምን አትሆንም? ለምን አትሆንም እኮ ነው ብዬ የምልህ። አንዱን አይቼዋለሁ። ዘማሪ ነኝ ብሎ ይላል። የዘንድሮ ዘማሪ በሙሉ ፓስተር ሆኖ ሊያልቅ ነው። አንተዬ ግን ምንም የማይሰሩ ፓስተር እንትና ፓስተር በዘማሪነታቸው እኮ ነው የምናውቃቸው። መጽሐፍ ቅዱስ ወዴት እንደሚገለጥ የማያውቁ ዘማሪ ነን ብሎ ያሉት ሁሉ ፓስተር ሆነውልሃል። ኤርሚሻ አንተ እኮ ነህ ዝም ብለህ ወንጌላዊ ላይ ዝም ብለህ ቆመህ የቀረህ ይሉኛል። ቆሜ ልቅርህ አለን ዘመና ዛሬ ወንጌላዊ ትንሽ ከፍ አትልም እንዴ ይሉሃል። አንተ ዘማሪ የተባለ ሁሉም በሙሉ ፓስተር ሆኖልሃል። ዘማሪ፣ ፓስተር፣ ዶክተር እንትና ምናምን ነገር ብለህ ስማቸውን የምጠራው አንዳቸውም ግን የረባ ስራ አይሰሩም በፓስተርነት። ለምን? ጥሪያቸው አይደለም። መድኃኔዓለምን እንደዙ አይቼ አውቃለሁ አልኩ። መናፍስትን መለየትንም ጸጋ እግዚአብሔር ስለሰጠኝ ቅዠትም ማወራ እንዳይመስልህ እንዲሁ አይቼ አውቃለሁ። እግዚአብሔር መንፈስ ቅዱስ የገለጠልኝን ያህል ማለት ነው። አይደላችሁም ፓስተር እና ምን አለ ይሄ አንደኛው ዘማሪ ፓስተር ተብሎ የሚባለው ሰውዬ እናቴ ሞታለች ብሎ ፌስቡክ ላይ ጻፈ። እና የኔ እናት በጌታ ሳታምን ነው የሞተችው። እና አሁን እንዴት ታዲያ ሲኦል ነች ተብሎ እንዴት ይባላል? ወንድም አለ ምን ልንገርህ፣ ኦኬ ወይዘሮ አጥናፉ ናት። አዎ ሲኦል ገብተዋል። ለምን? አንተ ዘማሪና ፓስተር ሆነ አንድ ቀን ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ሳትነግራቸው ዶኬ እያንዶኮዶኩ ሲሰጡ እየዛቅ በልታ አድጋሃል። አንድ ቀን አልነገርካቸውም። ያን ሁሉ ካሴት ስትሸቅል ስታወጣ ለእናትህ አልነገርካቸውም። ልትነግራቸው ይገባ ነበር። አየህ፣ ልትነግራቸው ይገባ ነበር። ሳትነግራቸው ሞቱ። አዎ የዘማሪ እንትና እናት ኖት። አዎ ስለዚህ ይምጡ ወደዚህ። እርሶ ልጆት ጴንጤ ነው ሲዘምራ እናውቀዋለን። መሰረ ክርስቶስ ቤተክርስቲያን መድረኩን አቧራ ሲያጨስ ነው የምናውቀው ብለው ቅዱስ ሚካኤል የሕይወት መጽሐፍ ላይ ነው ስማቸውን የሚፈልገው። ካለ ይገባሉ፣ ከሌሉስ ከሌሉ የሉማ። ተሰብኪያለሽ አሰብኪም ለእናትሽ ዶላር እየዘረዘራችሁ ብር የምትልኩላቸው ሰዎች ላኩ። ልክ ነው፣ ለእናትና ለአባት ይሰጣል። ጥሩ ግን ወንጌል አትነግሪም እንዴ አንቺ? የፋሲካ በግ መግዣ ብቻ እየላክሽ ካናዳ ሀገር ላይ ቁጭ ብለሽ እናትሽ እኮ ሊሞቱ ነው ጌታን ሳያውቁ። አትጾሙም እንዴ? አትጸልዩም እንዴ? ወላጆቻችሁ ቤተሰቦቻችሁ ጌታን እንዲያውቁ አትናጠቁም? አብርሃም ስለ ወንድሙ ስለ ሎጥ ዘመተ ይላል። አንተ አዘምትም እንዴ? ስለ ወንድሞችና ስለቶች ተጋድመት አድራለህ፣ ተጋድመት ውላለህ። ካልዲስ ካፌ ነው የምትጠጣው፣ ስታርባክስ ነው የምትጠጣው። በረዶ ላይ የርክ ትንከባለላለህ። መንፈስም እንደዛው በረዶ ነው። ስለ ኢየሱስ አሰብክም። ስለ ኢየሱስ የሚሰብክ ብታገኝ ምንድነው ይሄ ግልብ መንፈስ? ምንድነው እንደዚህ ትግ ማለት ብሎ ይላል። ብራዘር እንዳንተ ልቀዝቅዝ እንዴ? ኢየሱስ እያልኩ ይኸውልህ፣ ኢየሱስ እያልኩ መንፈስ ቅዱስ እሳቱን እያርገበገበብኝ ነው አልኩ።
ኢየሱስ እያልኩ ማለት ነው። ድፍን 27 ዓመት አለፈኝ። እንዲሁ ነበር የምሰብከው የነበረው። የሚያውቁ ያውቁኛል። ጉባኤ እግዚአብሔር ቤተክርስቲያን አትሰብክም ወይ? አባትን አትነግረውም ወይ? ይሙት በቃ በድህነት አሳድጎ ዘላለሙ ይዘጋ ኢየሱስን ሳያውቅ። ዘላለሙ ይዘጋ የእናቶቻችሁ የአባቶቻችሁ። ቢያንስ አትነግራቸውም እንደ አንተ አያቴ ትረግመኛለች እኮ ብሎ ቢል እዚህ እኮ የተቀመጠ እኮ ፔንቴ ያለ። ይሄ ምን ብለህ ልትለው ትችላለህ? በመድኃኔዓለም ንገሩኝ፣ ምን ልትሉ ትችላላችሁ? የአያቱን እርግማን ፈርቶ የእግዚአብሔር ልጅ ኢየሱስ ለበደል ለኃጢአቱ እንደሞተለት አይነግረውም። ጌታ እያለ ያቃስታል። ምን ጌታ ሞቶልዎታል። አያቴ በስሙ ቢያምኑ ይድናሉ፣ ካላመኑ ግን ፍጻሜው የእሳት ባህር ነው። እኔው የልጆት ልነግሮት ይገባኛል። ኢየሱስ በእኔ በኩል ወደ እርሶ ዘር ገብቷል። ይቀበሉታል አይቀበሉትም? አባዬ በል ከዘራ ያነሳሉ ነው። እውነትህን ነው። የእኛ ሞልቃቃ ወገባ ገዳህን ባሉት ወገባ ገዳህን በቆረጡት እኮ አልኩ። መድኃኔዓለም ምስክሬ። አያትም ዝም ብለው እንትን ደካማ ነገር ሆኖ መቀመጫህን አጉብጠው ቢጥሉህ ጥሩ ነበረ በከዘራ እና በከዘራ ስለምትመታ በመስቀል ላይ ሞት የሞተውን ኢየሱስን በአያት ፊት ትደብቃለህ አይደል? እሱ ስለ እኔና ስለ አንተ እኮ በኃጢአተኞች እጅ እኮ ተመታ። በከዘራት ይመቱኛል አያቴ ያለሽ መቀመጫሽን ባነደዱት እኮ ነበር አልኩሽ። በከዘራ ይዘው ሁለቱንም መቀመጫሽን ማለት ነው የዘላለም ጠባሳ ሰጥተው አድቀቀው ቢጥሉሽ ጥሩ ነበር። ከዛ ስትመጪ ቀጠና 2 እንጸልይልሻለን የፈውስ ፕሮግራም ላይ መቀመጫዋን ፈውሰው ጌታ ወይ ስለ አንተ አልሰብክ ብላ አያቷ ናቸው የመቷት እና እባክህ ፈውስ በእጇ ላይ ይሁን ብለን ጸልየንልሽ ስትነሺ በጌታ ሰላም ትሰብኪ ነበር። ምን ሆኜ የተመታው ብለሽ ትይ ነው? እናቴ ትረግመኛለች ይላል ወንድም አለም። እኔ እንዴት አይነት ወንጌል ነው ግን የሰማችሁት ወንድሞች እናቶች? እንዲሁ ነበር ሲያደርገኝ የነበረው ጌታን በተቀበልኩበት ጊዜ። አይና ያለን ኤርሚያስ ምን አንተ አሁን ዝም ብለህ ይሄ ገለባ እሳት ይመስል ዝም ብለህ ተግለብልባ አሉ። እኔም መስሎ ነበር አንተዬ የገለባ እሳት። የገለባ እሳት አውቃለሁ እኔ ገጠር ስላደኩ ማለት ነው። የገለባ እሳት ወዲያውኑ ብርብርብር ወዲያውኑ ይጠፋል። ኤርሚያስ ኧረ ተው እባክህ። እኛ ስንት ነገር እኮ አልኩ በቃለ ሕይወት ቤተክርስቲያን ስንት ነገር ቆላ አደጋ የወረድን የወጣን በሙሉ ወንጌል ቤተክርስቲያን ያልወጣንበት ተራራ ያልንበት ሸለቆ የለም ብሎ ሲል ሂዱ ጌታ ልኮ ነው የሄድከው ወይስ በራስህ ነው የሄድከው? እና ምን ልትለኝ ነው? እና እኛም እንደዚሁ አድርጎን ነበር እንዳንተ አሉኝ። ቀጥሎስ እኛ አሁን ስክን እርግት አልን። እርግት ያሉት ለምንድን ነው? ስለ ኢየሱስ ወደ አመለ መናገር ሲደርስ ጴንጤ ረጋው ይላል። ብራዘር እርግት ሳይሆን ያልከው ጥንዝት ነው ያልከው። ኢየሱስን ወደ አለመናገር ስትደርስ ጥንዝት ነው ያልከው። ወደ መበስበስ እየሄድክ ነው። እውነቴን ነው ብዬ የምልህ ወደ መበስበስ፣ ወደ መሽተት፣ ወደ መግማት፣ ወደ መትላት እየሄድክ ነው ኢየሱስን ማሰብክ ከሆነ። የመንፈስ ቅዱስ እሳት የነካቸው ሰዎች ብራዘር አይደለም ቤተሰቦቻቸው ጋር አይደለም በተወለዱበት ሀገር ከተማ በኢየሩሳሌም አይደለም በአሕዛብ ሀገሮች ሄደው በአቴና መንፈሳቸው ይበሳጭባቸው ነበር። አየህ መንፈሱ ብስጭት አለበት ይላል። በትምህርት ቤት ይሰብካል፣ በስታዲየም አግኝቶ ይሰብካል፣ ወታደር ትከሻ ላይ ሆኖ ይሰብካል ወንጌል። ምን አይነት ሐዋርያ ነው በጌታ! ውይ የአባቶች አምላክ ይህንን መንፈስ ብቻ ስጠኝ። ወታደር ትከሻ ላይ ሆኖ የሰበከውን ወንጌል አንተ አያተ ፊት ታፍርበታለህ። ከዘራ ታነሳብኛለች እናቴ፣ በእርግማን ታደቀኛለች። ኤርሚ ከወጣው ስንት ዓመት መሰለ አሜሪካ ሀገር እና አይቻት አላቅም እማዬን እና አሁን እዚህ ሆኜ ብነግራት ኢየሱስ ያድናል ብዬ ብላት እና እናቴ ደግሞ ከዚህ ፊት ተናግራ አያቴ ደግሞ ከእናቴ ጋር ሲነጋገሩ ሰምቻለሁ እና ልጅ አይወጣልሽ ብለው ይረግሙኛል። ይርገሙሽ እህት አለም ይርገሙሽ። ስለ ኢየሱስ ነው። አዎ ለምን ትክል ድንጋይ ላይ ቆሞ አይረግሙሽም? እናቴ አለች በህይወት ነግሬያታለሁ። በደንብ
አድርጌ ነው የነገርኳት አልኩ። ወንድም አለም ይሰሙኛል አልኩ ቤተሰቦቼ በደንብ እዚህ ለእኔ ቤት ያልሰበኩትን እዚህ እያዝል ቤቱ ብዬ የምጨፍር እንዳይመስልህ በደንብ አድርጌ ነው የነገርኳት። ማመን የሷ ነው፣ አለማመንስ የሷ ነው። እኔ ግን የሚገባውን በጊዜው አድርጋለሁ። እንደ ልጅም በምድር የሚገባውን አድርጋለሁ። እንደ መንፈሳዊም ሰው ከቤቴ ነው የሰበኩት። ወንድሞቼና እህቶቼ በሙሉ በጌታ ልጆቼ ናቸው። ታውቃለህ፣ ወንድሞቼና እህቶቼ በቤት ውስጥ ጌታን የተቀበሉት በሙሉ በእኔ እጅ ነው ጌታ የተቀበሉት። ስበካ፣ ለምን ጌታን ለምነኝ፣ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጣለሁ ብሎ ያለው ቤተሰብን እንዲሰጠ ለምን፣ አድናቸው በለው፣ አይኖቻቸውን ክፈት በል። አቤት አውድማ ላይ ቁጭ አድርጌ አብሬያቸው ቀድሳቸው የነበሩ ቄሶችን እንዳለ የነገርኳቸው እኔ ነኝ። ቸርች ስትመጣ ብቻ ኢየሱስ ጌታ ነው ብሎ እንደኔ አይነት ሰባኪ ወደ መድረክ ወጥቶ ሲሰብክ ወይ ፓስተሩ ሲሰብክ ያዙት 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 እዛ ጥግ ላይ ያለው ተብለህ ስትባል መንፈስ ቅዱስ ነካው ተብለን ተይዘህ ነበር። ግን መንፈስ ቅዱስ አይደለም የነካው ወንድም። መንፈስ ቅዱስ የነካውማ ስለ ኢየሱስ ያወራል፣ ዲናትና ይናገራል፣ ይሰብካል፣ ያወራል፣ ይመሰክራል። አዳነኝ ጌታዬ፣ ቤዛይ ነው ጌታዬ፣ ሩህሩ ነው ጌታዬ፣ ፍቅር ነው ጌታዬ ይላል። ጴንጤነት ሲጠነዛ አይደለም የሚያምርበት፣ በመንፈስ ቅዱስ በእሳት ተነክቶ ስለ ጌታ ፍቅር ሲመሰክር እንጂ። አረ ወጉ ልማዱ እንዲህ ነው። የጴንጤነት ወጉ ልማዱ ነው። ካልሆነስ መቋሚያ ተደግፎ እንደሚውል ሃይማኖተኛ የሆነ ነገር ተደግፈህ ሃይማኖታዊ ስርዓት ፈጽመህ ትወጣለህ። ቅዳሴ ጸበል ይሰጡሃል፣ ጠጥተህ ትሄዳለህ። በቃ የሰማኸው ወንጌል ከሌብነት ከዝሙት ከርኩሰት አያስጥልህ። የጸጋ ወንጌል አይሰበክም። ወንጌል መቼ ነካውና ትውልዱን? ብራዘር ኢየሱስ ሲገባህ ነፍስ በአንተ ዘንድ እንደማትጠቅም እንደ ከንቱ ነገር ትቆጥራታለህ። ኢየሱስ ሲገባህ ኢየሱስ የገባው ጳውሎስ ነፍሱን በሱ ዘንድ እንደማትጠቅም እንደ ከንቱ ነገር የቆጠረ በአይሁዳውያን ወገኖቹ ዘንድ የሰበከ በአሕዛብ መንግስታት የሰበከ በኔሮ ቄሳር ፊት አንተ አይደለም ጌታ ጌታስ ኢየሱስ ነው ብሎ ሰብኮ እንደ በግ አርዶት እንደነገረ የመጽሐፍ ቅዱስ ተማሪዎች ይናገራሉ። በፊልጵስዩስ መልእክት ላይ እንደሚናገረው ነፍሴ በመስዋዕት እንደምትደረግ ታልፋለች ብሎ እንዳለ ማለት ነው። ወታደር ትከሻ ላይ ሆኖ በቄሳር ፊትም ሆኖ በአሕዛብ መንግስታት በአይሁዳውያን ወገኖች በኢየሩሳሌምም የሰበከውን ወንጌል አንተ ላያት መናገር ካቃተህ የአንተ ጴንጤነት መፈተሽ አለበት ወንድም አለ። እውነቴን ነው የምልህ፣ የአንቺ ጴንጤነት መፈተሽ አለበት። ማክዶናልድ በልተህ በቃ ሀብጠህ ዝም ብለህ የተቀመጥክ ማለት ነው። መፈተሽ አለበት። እንዴት ነው የማይናገረው ጴንጤ ስለ ኢየሱስ? እኔ እኮ አይሆንልኝም እኮ ነው ብዬ የምልህ። ምንድን ነው ግን የነካኝ እኮ ብዬል ነበር አንተ የሆነ ጊዜ ላይ ማለት ነው። አልገባኝም ነበር ገና የመጀመሪያው ጊዜ ላይ ማለት ነው። ምንድን ውስጤማ የሆነ ነገር ሆኗል እያልኩ ማለት ነው። ልክ ነው የሆነ ነገር ሆኗል። ያ የሆነ ነገር የሆነው ግን መጀመሪያ አልገባኝም ነበር። በኋላ ነው የገባኝ ነገርየው፣ በኋላ ነው የገባኝ። አባ እኔ ነኝ ሲለኝ፣ በሰዎች በኩል እኔ ነኝ ብሎ ሲለኝ ነው እንዴ አልኳው። እዚህ ልቤ ላይ የሚነድ ነገር አለ እኮ ነው ብዬ ውስጤ ይሰማኛል። በስርዓት መቃጠል ይሰማኛል። ታውቃለህ፣ ጨጓራ አይደለም። ኢየሱስ ጌታዬ ነው ብዬ ከተቀበልኩበት ጊዜ ጀምሮ ነው እንደዚህ የሆንኩልሽ እህት አለ። ብልሽት ታልከር የሚያስበለሽ ካልሽኝ ከዛን ቀን ጀምሮ ነው የተበላሸሁት። ለዓለም ላልሆን ለኢየሱስ ሆኜ እንድቀር ተበላሸሁ። ቆንጅዬ መበላሸት ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስም፣ በጋ፣ ክረምት፣ መስከረም፣ ጥቅምት፣ ህዳር፣ ታኅሳስ የትኛውን ቦታ ላይ በበጋ በክረምት በሀብታም በድሃ የትኛውን ኢየሱስ የሚያስብል መበላሸት። ጌታዬ ስም ይባረክ። ይህን ክብር ብቻ አትውሰድብኝ። እንደዚሁ በአንተ እንደተፍለቀለኩ ልኑር። የጴንጤነት ዋጉ እንደዚህ ነው። ሲሞት ወዴት እንደሚሄዱ በማያውቁ ሰዎች ፊት ቁጭ ብሎ ለእነሱ ወንጌል መስበክ ብላስፌሚ ነው ብሎ የሚል
ይሄ አሜሪካ በቅርብ የዘነበው ተብላ ያለ የበረዶ ግግር አንዳንድ ሰዎች እያሳዩ ነበር ከፍተው። ልክ እንደሱ ነው እኮ የሰራባችሁ። አንዳንዶቻችሁማ በአሜሪካ በካናዳ ያላችሁ በአውሮፓ ምናምን ነገር አይ በረዶም ይመስለኛል። አይ በረዶ ሲጥል የሆነ መጋኛም ነገር ተጥሎባችሁ እንደሆነ አይዱ ነው። ፈትሽ ብራዘር ፈትሽ። መንፈሳዊ ዓለም ላይ ስለ ኢየሱስ መናገር ውስጥ ከቀዘቀዘ ዝም ካለ በቃ ተበልተሃል ብራዘር። የለም በቁምህ ግን ሞታል። እንጀራ ላይ አመስግነ ስሙን ማትበላ ከሆነ ሞተሻል። እህታለም ሞተ ድብን ያለ መንፈሳዊ ሞት ማለት ነው። ሞታል። ዚስ ኢዝ አሜሪካ በለብተ ሞታል ብራዘር። አሜሪካ ኑር፣ ካናዳ ዋቴ ወሬተኛውም ዓለም ኑር። ያኔ አንድ የኢትዮጵያ እንጀራ ላይ ሲቀርብልህ ኢትዮጵያ በነበርክበት ሰዓት ላይ አመስግን ተብለህ ስትባል አጋንንት ሁሉ ጭምር አይደል እንዲህ ስትቃወም የነበረው? ጸሎት አስረዝመህ ለፈውስ ሁሉ ለመጸለይ እኮ ይቃዳል። ማነሻ አንቺ ጥግ ላይ ያለሽው ብለህ እስከ ማለት አሜሪካ ገብተህ ግን በምንድነው ዳይኒንግ ቴብል ላይ የቀረበ አንድ ማት ምግብ ባለበት ጌታን ለማመስገን አይሆንልህም። አይ በለጸጋ ሀገር ላይና ኤርሚያስ አሁን ትንሱል ምናምን ነገር ብሎ ይላል። አዲስ አበባ ሆነህ አንድ እንጀራ ላይ ረጅም ጸሎት በልሳን ሁሉ ስትጸልይ ጌታን ስታመሰግን የነበርከው ሰውዬ አሜሪካ ስትገባ ለምንድን ነው እሱ የምስጋናውን ነገር የተውከው? አይመሰገንም ጌታ? በጓደኞች ፊት ስታርባክስ ስትሄድ ለምንድን ነው አመስግነህ ማክዶናውን ምንድን ነው ዶናቱን ያልበላኸው? አንተ ጌታ በር እንዲከፍትልህ ሙሉ ወንጌል ሄደህ ስታጸልይ አልነበር እንዴ? ቃለ ሕይወት የፈውስ ፕሮግራም አለ፣ ጌታ የሚናገራቸው በመገለጥ የሚያገለግሉ ሰዎች አሉ ተብሎ በተባለበት ሄደህ ስታጸልይ አልነበረም እንዴ? ጌታ ሆይ ከወሰድከኝ አመስግኛ አልጠግብህም ብለህ አልነበረ? የአሜሪካ ከመግባት በፊት ካናዳ ከመሄድ በፊት እንደኔም ወደ ውጭ ሀገር ከመምጣት በፊት እና ምን ነካህ ታዲያ? አሁን የካልጋሪ በረዶ ነካህ አይደል? የካልጋሪ በረዶ ስጋህን የነካው ያ ውስጥ ስለ ኢየሱስ ክርስቶስ ይፍለቀለቅ የነበረው ምን ነካው? እዛ አየህ፣ በስጋ በረዶ ስጋ ላይ ሲወርድ የደራረብከው ልብስ አለ። ከዛስ ያው ደግሞ ያው እንግዲህ ብርዱ በዚህ አይነት በፍጹም ሊሆን አይችልም ብለህ ሰው እንዳያይ ብለህ ሄደህ ገዝተህ ያመጣው የራሽያ ቮድካ አለ። አይ እምልህ አትስከሩ ነው እንጂ አለው። ጠጡ አትጠጡ ብሎ አላለም ብለህ ማለት ነው። ካልሆነ እንደ ሚስትም አላገባው የራሽያ ቮድካ እንኳን ቢያንስ ላቅፍ ይገባል ብለህ ይዘህ ገብተሃል እና እሱን ለምደሃል፣ በእሱ ተለክፈሃል። ስለዚህ በመንፈስ ይሙላባችሁ ብሎ የሚለው ነገር ቀርቶ በራሽያ ቮድካ ተሞልተሃል። አቤት ዝም ብዬ እንዳቦ ሰጠኝ ማወራ እንዳይመስልህ። የእግዚአብሔርን ቃል አታነብም፣ አትጸልይም፣ ቸርች አትሄዱም። ያ ቀድሞ በልጅነታችሁ ቀጠና 2 ወይ አብነት መሰረተ ክርስቶስ ቤተክርስቲያን ወይ ጌጃ ቃለ ሕይወት በነበርክበት ጊዜ ያኔ የሰማኸው በጭላንጭል ያለችው ቃል ነች ውስጥ ያለችው። የእግዚአብሔርን ቃል አታነብም፣ ከቅዱሳን ጋር ህብረት አታደርግም፣ ባይብል ስተዲ ላይ የለም። ፓስተሩ ሲደውልህ ስልክ አታነሳም፣ አታነሽም። የህንድ ተከታታይ ሙቪ ባለ3 ሰዓቱን ሶስቱን ትገሸልጠዋለህ በረፍት ቀን 9 ሰዓት ሙሉ ፊልም ማለት ነው። አንድ የህንድ የቡዲዝም አምላኪ ሰውዬ ባለጉድሯም እሱ ይቀልድብሃል። አንተ እያልክ እሱን ሰባቶል አንድ ፊልም አታይም። 3 ሰዓት በቂ ነው። እንዴት 9 ሰዓት 3 ተከታታይ? እኔ የማውቀው ሰው አለ፣ ስም አልጠራም። ወንድሞች እናቶቼ ሴቭ አድርጎ ያስቀምጠዋል። በረፍቱ ሰዓት 5 ሙቪ ነው የሚያየው። 5 ሙቪ 5 ጥቅስ አነብም። ወይኔ 5 ጥቅስ አያነብም። 5 ሙቪ ምን አለፋህ
ጠዋት ከእንቅልፉ ሲነቃ ሻወር ወስዶ ቢጃማውን እንደዛው እንደለበሰ ፈንድሻ እንትን ይላል። ሚስቱ የሆነ ነገር ታደርግለታለች። ሶፋ ላይ ሆኖ 5 ሙቪ፣ አንዱ ሙቪ 3 ሰዓት ነው የሚወስደው። 5 በ3 መታው። ምሽት ነው ተኛ ተብሎ የሚተኛው እና እንዴት እድገት ይመጣልሃል? እንዴት ውስጥን የምትመግበው ዕለት ዕለት ምንድን ነው? አንተ የህንድ ሙቪ ነው፣ የሆሊውድ ሙቪ ነው፣ የሆሊውድ ሙቪ። አዲስ ሙቪ ወጣ እንዴ ይሏል። አዎ ተከታታይ ነው። አዎ ይላል። አሁን አንተ ምን የነጮቹን አንፈልግም ብለህ ካልክ በሀገር ቤት ራሱ ምንድነው እነ ጥላሁን ጉግሳ ቢለው የሚሉት ምንድነው ቤቶች ድራማ የሚባል ማለት ነው። ተከታታይ አንድ ቀን እኔ ሙሉን አይቻላቅም። ወንድሞች ናቶች ሙሉን አይደለም ግማሽ አይቻላቅም። አንዴ ሳይሆን ስንት ነው 400 ስንት ዙር ነው ምናምን ነገር ይላል። 400 ስንት ዙሩን ያለ ማቋረጥ ያያለ። እዚህ ፍቅር እስከ መቃብር 6 ጊዜ አንብቦታል። ገላትያ መልእክትን ግን 6ቱን ምዕራፍ ለመጨረስ ተቸግሯል። ገላትያ መጽሐፍት ረቡዕ ምሽት በኢትዮጵያ 3 ሰዓት ሁሌ ፓስተር ታሬ ያስተምረናል። መማር የምትፈልጉ ሰዎች ኑ። እድገት በአንድ ቀን አይመጣም። እድገት ቅዱሳት መጽሐፍትን ጤነኛ መብልን በመብላት በመመገብ ነው። በቅንነት የእግዚአብሔርን ቃል የምትፈልጉ ሁሌ እሮብ ምሽት 3 ሰዓት በፓስተር ታሬ ቤት አለን። ገላትያ መጽሐፍትን 6 ምዕራፍ ለማንበብ 6 ወር ፈጅቶበታል። በቀን ውስጥ ግን 15 ሰዓት ፊልም ያያል። ጠዋት ቢጀምር እኩለ ሌሊት ላይ ነው የሚጨርሰው። ጌታ ሆይ በቃ እኔ እንደ እንትና ብታደርገኝ የጸሎት ህይወቱ እንትና በቃ በጣም ደስ ይላል ሲናገር እንዴት ይበል? እንዴት ምን ተመግበህ ነው እዛ ጋር የምትደርሰው? ወንድሞች ከቸርች የቀራችሁ ይኸውልህ ለአንተ መሰልጠን መስሏል። መሰይጠን ነው። እደግመዋለሁ፣ መሰልጠን መስሏል። ከቸርች መቅረት መሰይጠን ነው። ሰይጣን እየነዳ ወደ ሲኦል እየወሰደ ነው። ተመለሱ ወደ እግዚአብሔር ህብረት፣ ተመለሱ ወደ ሕያዋን ጉባኤ። ከቸርች የቀራችሁ የእግዚአብሔር ቤት የእግዚአብሔር ልጆች ሸፍተህ ከእናትና ከአባት ቤት እኮ አትቀርም። አንተ ወጥተህ ከምትገባበት ቤት ገብተህ ወጥተህ ትቀራለህ እንዴ? መሰባሰባችሁን አትተው፣ ይህንንም አብልጣችሁ አድርጉ ብሎ ያለው ለማን ነው የተጻፈው? ለእኛ እኮ ነው ብራዘር። መንፈሳዊ ህይወት እንዴት ያድጋል? ኤርሚዬ ጸልይልኝ፣ እኔ ህይወቴ እንዳንተ እንዲሆን ፈልግ። በእኔ ጸሎት አይደለም እህቴ፣ የፈለገ ፓስተር ይጸልይልሽ አልኩሽ። እጁን አይደለም እግሩን ጭኖ ይጸልይልሽ። በጸሎት ባምንም እድገት ከፈለክ ጸሎት አይደለም። እድገት ከፈለክ ብላ ቁጭ በል ቸርች ተመገብ። ከአንድ ፓስተር ስር ማለት ነው። ይገስጽህ ፓስተሩ፣ ፍቀድለት። እድገት እንፈልጋለን፣ ትምህርት አንፈልግም። እድገት እንፈልጋለን፣ ተግሳጽ አንፈልግም። ዳዊት ግን ሲናገር ተግሳጽ አሳደገኝ ይለዋል። ተግሳጽ ያሳድጋል እንደ አንተዬ ተግሳጽ ማናን ቢገስጸው ፓስተሩ ፓስተርዬ ልክ ነህ ምናምን ነገር ብሎ እዛ ቁጭ የሚል እንደዛ ያሉ ካሉ በእውነት የተባረኩ ብሩካን ናቸው። ፓስተሩ ገስጾ እኮ አይደለም። ይሄ ሞልቃቃ ጴንጤ ሁሉ ማለት ነው በውጭ ዓለም የተቀመጠ ፓስተሩ ገስጾት አይደለም። ትንሽ ጠንከር ብሎ እኮ ቢናገር በሚቀጥለው ሳምንት ላይ አይመጡ። ሰበረኝ ትላለች። ምንሽ ነው የተሰበረው? እድገት ግን ይፈልጋሉ። ተግሳጽህ አሳደገኝ ይለዋል ዳዊት። ተግሳጽ እንደሚያሳድግ ታውቃላችሁ ወንድሞች እናቶች? ያሳድጋል። ስተት የሆነ ነገርን እግዚአብሔር ሲነግርህ ልባችን ሲቀልጥብን በቃሉ እውነት ሲናገረን እግዚአብሔር አምላክ የሚናገረውን ሰማዋለሁ ነው ማለት ያለብህ። በዛን ጊዜ ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱት ይናገራል ብለህ የዳዊትን አምላክ መስማት ነው። በማን በኩል ለምቶ የሚናገር? በፓስተሩ በኩል፣ በአገልጋዩ በኩል፣ በሽማግሌው በኩል፣ በእህቶችና በወንድሞች በኩል፣ እግዚአብሔርን በሚፈሩ ሰዎች በኩል
እሱ ማን ስለሆነ ይናገረኛል? ፓስተርሽ ስለሆነ ነው እህቴ፣ እግዚአብሔር ስላስቀመጠው። ለዚህ ነው ይሄንን ጠልተው በጣም ብዙ አሁን እዚህ ጻፉ ብዬ ብለ አንድ ማት ይጽፋሉ። በጣም ብዙ ጴንጤ እረኛ አልባ መንጋ ሆነዋል። ምን ፓስተር አለን ኤርሚያስ ይላል? ምን ህዝብ አለና? አንተ ራስህ አንተ ምን ፓስተር አለን ኤርሚያስ? እኛ እኮ ለፓስተሮቹ ሰሚት እንዳናረግ እኔ ፓስተር የማይመስሉ በምን አይተህ ነው አንተ ፓስተር መምሰሉን ያላወቀው? በምን አይንህ ነው ያየው? ፓስተር በሆነ ኤርሚያስ ስለራሱ እያዳለኑ ብሶቱን እየተናገረ ነው። ለተለይ እኔ በወንጌላዊነት ጸጋን ማገለግለው ሌላኛው ሁለተኛ ጸጋ ማገለግልበት አለ አልናገርም። ኦኬ በምን አየው አንተ ፓስተሩ የእግዚአብሔር ፓስተር መሆኑን አለመሆኑ በምን ነው የለየው? ስለዚህ አሁን ፓስተሮቹ ተጠንቅቀው ነው አገልጋዮቹ መድረክ ላይ እኔም አንዱ የመድረክ ሰባኪ ስለሆነ ተጠንቅቀው ነው የሚናገሩት። ሲሰማ ነው የሚሰብኩት። እንዲህ ብዬ ብል እንዲህ ትልብኛለች እየተባለ ማለት እህትዬ የእግዚአብሔርን ቃል እንደወረደ ነው የምናገረው። እንደወረደ እንደ ሞሬታዊ እንደ ሚኪያስ ማለት ነው። እንደወረደ እኔን የተናገረኝ ብለሻል። ታዲያ ማንን ልናገረው? ታዲያ ወንበሮቹን ልናገር ነው እንዴ? ጸልዬ የመጣሁት ጌታዊ ቃል ስጠኝ ለህዝብ ብዬ ያልኩት እኮ ጌታ ቃል የሰጠኝ ለወንበሮቹ ሂድና ተናገርልኝ ብሎ አይደለም። ጌታው በቤቱ ሰዎች ላይ የሾመው ታማኝና ልባም መጋቢ ማን ነው ይላል። ኦኬ ባለቤቱን የሰጠኝ ማለት ነው። ስለዚህ እንትና ምን ትለኛለች እንትና ምን ይሉኛል ብዬ አይደለም። የጽድቅ እውነት ነው እናገራለሁ። ከአንደበቴ አላስፈላጊ ነገር እንዳይወጣ እጠነቀቃለሁ። የእግዚአብሔር ህዝብ ነው፣ የእግዚአብሔር ጉባኤ ነው፣ ማክበር አለብኝ። አዎ ከዛስ ውጭ የጽድቋን እውነት ዝርግፍ አድርጌ ነው የምናገረው። አመንዝራ ከሆንሽና ጌታ ንስሐ ግቢ ብሎ ካላት ቀጥታ መጥቼ ቀጥታ እዛው ጉባኤ ውስጥ አልኩ። ቀጥታ እንደወረደ ይነገርሻል። እንደወረደ እህት አለ ንስሐ ግቢ ይልሻል እግዚአብሔር። የምትሄጅበትን መንገድ እግዚአብሔር አይቷል። አመንዝሮች የእግዚአብሔር መንግስት እንደማይወርሱ የተጻፈውን አላወቅሽም ወይ ብዬ እነግርሻለሁ። አዎ ይናገረኝ እንጂ ንጉሱ ቀጥታ ሲናገርሽ ደግሞ አንቺ እግዚአብሔር ሊሆንሽ ንስሐ ነው መግባት ያለብሽ። ክርክር አቁሚ፣ ሙግት ተይ። እንትና የሚባለው አገልጋይ በባለፈው ተጋብዞ መጥቶ ጌታ ንስሐ ነው ግባ ያለው። በደለኛውን ጻድቅ ነው አይለውም፣ ጻድቁንም በደለኛ አይልም እግዚአብሔር። ይሄን አሁን አምላክ አይደለም እናመልከው? አዎ በቃ ሌባ ከሆንክ ጌታ ንስሐ ግባ በለው ብሎ ካለ ንስሐ ግባ ወንድም አለም። ሌብነትን ተው፣ የሰራዊት ጌታ እግዚአብሔር አይቻለው ይልሃል። ኦኬ አንተ ቀጥሎ ማለት ያለብህ እኔንም እንደዛ ብሎ ካለኝ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ ነው ማለት ያለብህ ብራዘርዬ፣ እንጂ ከአገልጋይ ጋር አትከራከር። እኔን ለመናገር ብሎ ሰብሮ ጣለኝ ይላል። ይስበርሻ መድኃኔዓለም ይጠግንሃል። አየህ ይስበር እንጂ በደንብ አድርጎን ክትክት። እኛ መቼ ተሰብረን እናውቃለን? እኛ ተሰብረን እናውቃለን? እንዴት አልተሰበርንም እኮ። የእግዚአብሔር ቃል ቢሰብርህ ኖሮ ዘረኛ አትሆንም ነበር። እደግመዋለሁ፣ እሰልሰዋለሁ ይሄን ነገር። የእግዚአብሔር ቃል ቢሰብርህማ ዘረኛ አትሆንም ነበር። ኦሮሞነቴ እያልክ ዝም ብለህ አንተ አቧራ አታጨስም ነበር። የእግዚአብሔር ቃል ቢሰብርህ አማራነቴ እያልክ አቧራ ሸረሪት ድርህን አታደራብንም ነበር ቸርች ውስጥ። አሳዘንኳችሁ? ክብር ለመንፈስ ቅዱስ ይሁን። ይቅርታ አልጠይቅም። እኔን ሊሰብረኝ ነው። እኔን ሰበረኝ። በቃ ጌታ መልክቶ የዛን ቀን ላንተ ነበረ። ታዲያ ወይኔ እንትና ኖራ ቢሆን ኖሮ ዛሬ ፓስተር እየተናገርከው ብለህ አንቺ እንድትሰሚ ነው ጌታ መድኃኔዓለም የፈቀደው። በቃ ሰምተሻል፣ መልክቱ ላንቺ ነው። እንትናንተ ያት ፓስተር የዛሬውን ስብከት ለሚቀጥለው ሳምንት አዙራው ቢሆን ኖሮ ይላሉ። ለምን ብሎ ሲላት እንትና እኮ የምትባለው ሴትዮ ዛሬ አልመጣችም ነበር። ይህ መልክት ቀጥታ ለእሷ ነበር ይላል። አይሽ መድኃኔዓለም እሷን ቤት አስቀርቶ አንቺን አምጥቶ ያሰማሽ ለአንቺ ነው መልክቱ ማለት ነው።
ተሰምቻለሁ ወይ? ይሄው ነው መልእክቱ። ጌታ ለአንቺ ስለሚገባሽ አንቺን አምጥቶ አሰማሽ፣ እሷ ግን ስላልተገባት አስቀራት። ስለዚህ አንቺ ተፈወሽበት፣ አንቺ ዳኝበት። መጀመሪያ ነግራት ቢሆን ድገሞ ፓስተር የሚቀጥለው ሳምንት ላይ ብላ ትላለች እንዴ እህት አለም። ይሄ የጠጅ ቤት ቅዳልኝ አይደለም፣ ድገመው እንትን በለው። ኖ እኛ መስንቆ መቺ የጠጅ ቤት ማስንቆ መቺ አይደለም፣ ተቀበል እየተባለ ማለት ነው። እንደዚህ አይነት ፓስተሮች አሉ ደግሞ እንደዚህ አይነት አገልጋዮች ድገመው ሰልሰው ፎርዘው ብለው ሲሏቸው የሚሉ ማለት ነው። አንቺ አይደለሽ የምትመሪ እህት አለም፣ አንተ አይደለህ የምትመራው አገልጋይን፣ አንተ አይደለህ የምትመራው። ኦኬ የእግዚአብሔር መንፈስ ያለብን ሰዎች አይደል? አዎ ቶ ለእኛና ለጌታ ቶ ከህዝቡ ጋር ተመካክረህ ሐሳብ ተቀበለህ ስበክልኝ ብሎ አላለም። እሱን ሰምቼ ነው የምሰብከው፣ እናንተን ሰምቼ አይደለም። እሱን ሰምቶ ነው አገልጋይ መስበክ ያለበት። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል እንጂ እግዚአብሔር የላከው የሰውን ቃል ይናገራል ብሎ የሚል ተጻፈ የለም። ለምንድን ነው የማወራው ብዬ አልልም። በደንብ ነው በደንብ አላችሁ። የአባቶች አምላክ ምስክር ነው አላችሁ። እዚህ ውስጥ ወደ ቸርች ተመለሱ። መንፈሳዊ ነገር ውስጥ የቀዘቀዘው ስለ ጌታ ስለ ኢየሱስ ክርስቶስ የማትሰብከው የማትናገረው አዳኝነቱን ጌትነቱን ዕለት ዕለት የምትሰማው ነገር የእግዚአብሔርን ቃል አይደለም። ጸሎት የለም፣ ቃል ማንበብ የለም። ውጭውን በረዶ ውስጡን በረዶ። ሜሪላንድ ነው የምትኖረው። ውጭው ያለው በባለፈው በአካፋ እየፋቃችሁ እስካሁን ድረስ ያላነሳችሁት በረዶ አለ አይደል? የበረዶ ግግር። የውስጥ ህስን በረዶ ማን ይጥረግልህ? መድኃኔዓለም እንዲጠርግልህ ከፈለክ ሂድ ቸርች። በፓስተሩ በኩል ቆንጆ አድርጎ በእግዚአብሔር ቃል ብሩሽ ድራሽ አባቱን አጥፍቶ ይህን ዘረኝነት ከውስጥ ጠራርጎ ዝሙቱን፣ እርኩሰቱን፣ ፖርኖግራፊውን ሁሉ በሙሉ ውልቅ አድርጎ በጽድቅ ቃል ያጥብልሃል ማለት ነው። እዛ በሚቀጥለው ጊዜ እንዴት ነህ ተብለህ ስትባል አሸዋዊና ነው ብለህ እንድትል ከፈለክ ሂድ ቸርች። እቤት እስከሆንክ በረዶ በበረዶ ነው የምትሆነው። ውጭህም በረዶ ውስጥም በረዶ። ኤርሚያስ እንደዚህ እየተናገርክ ማን ይጋብዛል ይሉኛል። አትጋብዙ እንዴ! ይሁን የመድኃኔዓለም ዓለሙ ሰጥቶኝ ግብዣ ትላለህ እንዴ? ግብዣ ትላለህ። ካመጣውም እንደ ሚኪያስ እንደወረደ ነው የምነግርህ። እንደወረደ ካመጣው ጌታዬ እንደወረደ አልኩ። ይፋረደኝ መድኃኔዓለም። እንደወረደ እንነጋገራለን። ቤቱ የእውነት ቤት አይደል? የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው ይላል። ስለዚህ ጳውሎስ በመልእክቱ በኤፌሶን መጽሐፍ ምዕራፍ 4 ቁጥር 25 ላይ እርስ በርስ እንግዲህ ብልቶች ሆነናል፣ ውሸትን አስወግዱ ይላል። አንወሻሽም። እዛ መድረክ ላይ ሲሰብክ እንደ አንዳንዶች አገልጋዮች እኔ እናንተን ማለት አይደለም በሌሎች ቦታ ነው አልልም። መድኃኔዓለምን አልልም። አውስትራሊያዎች ከተገናኘን አልልም። አሜሪካ ምኑ ካናዳ ከተገናኘን አልልም። ያለኝን እላለሁ፣ ያላለኝን አልልም። የእግዚአብሔርን ሕዝብ የእግዚአብሔርን ቤት አከብራለሁ ካለኝ ግን ካመጣው ግን ምንም ጉዳይ ነው። ፖስታ ከለክላለሁ ብለህ ብትል ስመጣ መመለሻዬንም መምጫዬንም ትኬት ቆርጬ ነው የምመጣው። አታስፈራሩም። በፖስታ እንነጋገራለን ማለት ነው። ሐቁን ቅጭቅጩን ነጭ ጌታ የሚለን እንሆናለን ማለት ነው። ያኔ ነው አየህ አባባ ሲናገር እዛ እውነት ባለበት አርነት ትወጣለህ ማለት ነው። እንደዚህማ አንፎጋገርም። እዚህ ሆኜ ትልቅ ሆቴል ተከራይልኝ አልልም። ራሴ ቆርጬ እመጣለሁ። እዛም ደግሞ በመጣ ሳለ የሆነች አንድ ጥግ ሞቴል ምናምን ነገር ይዤ እቀመጣለሁ። ሰው ቤት ከሆነ ፊታቸውን ስለሚያጠቁሩብኝ በምንም አንገናኝም። ቸርች ብቻ ነው የምንገናኘው። ቸርች ቸርች እንገናኛለን። ማንንም ሰው አላስጠጋም። እናወራለን። ቸርቹ ላይ ጌታ የሚያወራን ያወራናል። በቃ አለቀ። ግልጽ ነው አይደል? ግልጽ ነው። እንደሚያንቀሳቅሰኝ ጌታዬ ስለነገረኝም ስለማምንም ነው የምነግራችሁ። ግልጽ ነው። የኢትዮጵያ ቤተክርስቲያን አገልጋዮችን በጣም ብዙዎቹን እንደዛ አድርገው የፖስታ በር በመከልከል እውነትን እንዳይነገር ያደርጋሉ። ቸርች ውስጥ ቁጭ ብለው ወፋፍራም ሴቶች ቁጭ ብለው ቸርቹን ይዘውታል በሊዝ እና እኛ የምንፈልገውን አገልጋይ አምጣልን እንትና የሚባለውን አታምጣው እያለች ማለት ነው።
እነዛ ወፋፍራም ሴቶች ብዙዎቹ በኃጢአት አብጠው ነው የተቀመጡት። እናገራለሁ ስል እሸጣለን አላገቡም። ሹገር ማሚ ሹገር ዳዲ ተብለው ግን አሉ። እና ኤርሚያስ አንዳንዴ በሰው በአይምሮ አስብ እንጂ ይሄ ሁሉ በረዶ እየወረደብን ታዲያ እንዴት አግቢ አንቺ አግቢ እኮ ነው ብዬ የምልሽ። አግቢ አንቺ በረዶ የአየር ጠባይ በተለወጠ ሰዓት ላይ አንቺ እንዴ አግቢ ማለት ነው። አንዱን ወንድ አግቢ። አግብቼ ምናምን ካገባሽ አጥብቀሽ ያሽ ስትንከረፈፊ ሌላ እንዳይቀማሽ አጥብቀሽ ጸባይሽን አሳምረሽ ኑሪ። ጸባይህን አሳምረህ ኑር። ሌላው እንዳይወስድብህ ከፈለክ ማለት ነው። ወላድ በድባቡ ትሄድ ምናምን ነገር እያልክ አንተ ትፎክራለህ። ካናዳ ከመጣ በኋላ ትታ ትሄዳለች። አጥብቀ ያዝ እና ክረምት ግም ሲል እየደወልክ ኤርሚያስ ጋር ጸልዩልኝ ፓስተር ጸልዩልኝ፣ ውስጤ ቅዝቅዝ ብሏል። ውስጤ የቀዘቀዘው በውጭው አየር አይደለም። እንዴት ነው የማወራው? አንተዬ ያስወራኛ ጌታዬ። ውስጤ የቀዘቀዘው በውጭው አየር አይደለም። በውጭው አየር ቆዳህን የቀዘቀዘው። የውስጥ መቀዝቀዝ ከቀዘቀዘ እኮ ቆየ። የእግዚአብሔርን ቃል አታነብም፣ ቸርች አትሄድም። ዛሬ ኤርሚያስ በጣም ብዙ ጠላት ልታፈራ ፈልጋል በላል ያልኩት። ተደራጁ አልኩ። ተደራጅ። እውነቷን እንናገራለን። ውስጤ ቅዝቅዝ አለ ይላል። ውስጤ የቀዘቀዘው ቃል እግዚአብሔርን ትተህ ጸሎት ትተህ ህብረት ትተህ አትጸልይም። ዝም ብለህ ነው የምትወጣው የምትገባው። ሸረኛ ምቀኛ አታሳጣኝ ብሎ የሚለውን የአያትህን ጸሎት ነው የምትጸልየው። ዛሬ እንዴ ሸረኛ ምቀኛ አታሳጣኝ ብለዋል። በአያትህ ጸሎት ሸረኛ ምቀኛ አታሳጣኝ እያልክ ጠዋት ተነስተህ በዛ ትወጣለህ፣ በዛ ትገባለህ። ትመጣና ደግሞ ፓስተሩን ጸልይልኝ ትላለህ። ውስጤ ቅዝቅዝ አለ ብሎ ይላል። ውስጤ የቀዘቀዘው የውጭ በረዶ አይደለም። እና ለውስጡም ቅዝቃዜ ለውጭም ቅዝቃዜ ፓስተሮቹ ጸልየው ይችሉታል። እንዴ በአንዱ ላይ እንኳን ተንቀሳቀስ እንጂ ብራዘር፣ በአንዱ ላይ ተንቀሳቀስ ማለት ነው። ማለት ቢያንስ የውጭውን ብርድ በብርድ ልብስ ትከላከለዋለህ። የውስጥን ቅዝቃዜ ለመከላከል ከፈለክ ተንቀሳቀስ። ወዴት? ወደ ቸርች ሂድ። ቃሉን ወደ ማንበብ፣ ወደ መጸለይ፣ ህብረት ወደ ማድረግ፣ ወደ ቅድስናና ወደ ጽድቅ ኑሮ፣ እግዚአብሔርን ወደ መፍራት ኑሮና ያኔ ታየዋለህ ማለት ነው። ያኔ ታየዋለህ። ያኔ እውነቴን ነው የምልህ ታየዋለህ። ያኔ ታየዋለህ። ንግግርህ ይለወጣል። ያኔ ታየዋለህ። ልሳንህ ይለወጣል። ያኔ ታየዋለህ። ጸሎትህ ይለወጣል። በክፉ የመናፍስት ኃይላት ላይ ቃል ሲከብድ ታየዋለህ። ያኔ ስታወራ ማለት ነው። ያኔ እግዚአብሔር መንፈስ ቅዱስ ከአንተ ጋር ስለሚቆም ማለት ነው። የሚሰሙ ሰዎች ይባረኩበታል። ውስጡም ውጩም የቀዘቀዘ ቸርች የማይመጣ ትውልድ በምን ሊያሞቅህ ይችላል ታዲያ? ውስጤም ውጭም ቅዝቅዝ አለ ብሎ ይላል። ለውጭ ቅዝቃዜ ብርድ ልብስ፣ ወፋፍራም ጃኬት። አይ ብቻዬን ነው የምኖረው ብለህ ካልክ አግባ። ደግሞ አለሁ አግባ። አንዷን ሴት አንድ ለአንድ አማኑኤል የሰጠውን ፍቃድ ፈጽም። አግባ። አይ ብርዱ ብለሽ አግቢ አንዱን ወንድ። አለቀ ደቀቀ። አንዳንዶቹ በሌላ ሃይማኖት ውስጥ ያሉ ከአዲስ አበባ የደብረ ብርሃንና የደንበጫ አረቄ ያስመጣሉ። ኦርቶዶክሳውያኑ አሜሪካና ካናዳ የአበሻ አረቄ ጥሩ ነው ብለው ማለት ነው። እኛ እናስልክልህ እንዴ ታዲያ? እናስመጣላችሁ የኛ ወገኖች። እውነትሽን ነው። የደብረ ብርሃንና የደንበጫ አረቄ አሜሪካ ገብቶልሃል።
የኛዎቹም እንዲመጣላችሁ የፈለጋችሁት የውጭው በረዶ በአረቄ ብቻ አይቆምልህም ብራዘር። አረቄውን ስትጠጣ ደግሞ ሌላ ጣጣ ያመጣባል። አንዱ ከአንዱ ጋር ይሳሳባል። አረቄ ስትጠጣ አይንህ መቅላት ይጀምራል። አይንህ ሲቀላ ሰለሞን አይንህ ጋለሞታ ሴት ያያሉ ብሏል። እንዴት አይነት ነገር ነው ታዲያ? ወደ አረቄ አትመልከታ፣ ወደ ጠጅ አትመልከት። ቶ እና ለውጭው ቅዝቃዜ ልብስ ልበስ፣ ለውስጡ ቅዝቃዜ ደግሞ ጸልይ፣ ቃሉን አንብብ፣ ከቅዱሳን ጋር ህብረት አድርግ። የዛሬው መልእክት አረረም መረረም ይኸው ነው። እንዲህ አይነት ጠባይ ያለኝ እኔ በእግዚአብሔር መንፈስ ተመርቼ እንደዚህ የምናገርበት ማለት ነው። አልተውም ይሄንን ነገር። ጌታ ይወደናል። ኢየሱስ ለዓለም ሁሉ ሞቷል። በስሙ ያመኑ ብቻ ግን ድነዋል። ደግሞም በስሙ የሚያምኑ ብቻ ይድናሉ። የዳናችሁ እንደኔ በጌታ ኢየሱስ ክርስቶስ በማመን የዳናችሁ ደህንነታችሁን ጠብቁ። ያልዳናችሁ ወደ መዳን ኑ፣ ከዘላለም ፍርድ ዳኑ። በእግዚአብሔር ላይ በኢየሱስ ክርስቶስ አምናችሁ ኦኬ። ጸጋና ሰላም ይብዛላችሁ። ተባረኩ። በዚሁ ልለያችሁ ነው። ሰላም ሁኑልኝ ወገኖች።